250 ኪሎ ግራም ወርቅ በታማኝነት ለኢትዮጵያ ያስረከቡ ኃይለኛ መንፈስ ተቆሽ ነው። ለኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ከሪ ይበልጣል አገር ውለታ ማለት ምን ማለት ነው? እኔ መምህር ደረጃ ውለታ ትርጉም ጠፋብኝ እና እኔ ወታደሮችን ለማኝ አድርጌ እኔም ለማኝ ወታደሮችም አሁን በያሉበት ተሰሙ ከሆነ የሰራችሁት ስራ ጀግንነት እንጂ የሚያሳፍር አይደለም። ታሪክ ሰሪዎች እንጂ ታሪክ አጥፊዎች አይደላችሁም። እናንተ በያዛችሁት መሳሪያ እኔንም ጭምር ገላችሁ የምትፈልጉትን ነገር ማድረግ ትችሉ ነበረ። ስላከበራችሁ እኔ እግዚአብሔር አክብራችሁ። ስለዚህ እናንተ ለማኝ ናችሁ፣ ድሃ ናችሁ። መሳፈሪያ እንኳን ሳይኖራችሁ ተበትናችሁ ሄዳችሁ ወታደሮች ኢትዮጵያ ታመሰግናችኋለች። ለውጥ መንግስት መጣ፣ ግን ያው ሺህ ብታለብ በገሌ ሆነ። ጉልቻ ቢቀያየር ወጣ ያጣፍጥም ሆነ ውለታ የሚዘነጋ ነው እንጂ ውለታ የሚያስታውስ ትላንት ለሀገር ዋጋ ከፍሏል እንዲናርግላቸው የሚል የለም። ካድሬው አጎብዳጁ ይሸለማል፣ ይደረጋል። ልክ ነው። የኢትዮጵያ ሕዝብ እንዲሰማ እፈልጋለሁ። በ40 ዓመት በጎረምሳ እኮ ማለት ነው። ያውም ወታደር ሆኖ ያውም መድፈኛ ሆኖ ሊገል መጣል በሰላም መመለስ። ስራዬን፣ ልፋቴን፣ ድካሜን፣ ረሃቤን፣ ጥማቴን እንድናገር ስላደረግኝ እግዚአብሔር ለሚከፍለው በረከት እድሜና ጤና ይስጦት። ልጆቹ የተባረኩ ነው። ዘሮት ይባላል። ይህን ተፍርሼ በሞት አይቆጭም። ከ1960 ዓመተ ምህረት ጀምሮ ወይም ተማሪ ሆኜ ጀምሮ የማውቃትን የኢትዮጵያን ሰንደቅ ዓላማ ላልክድ ቃል እገባለሁ። ነገም ከነገ ወዲያም ኢትዮጵያና ሀገር የሚደፍር ጠላት ይመጣል። ዛሬ ባለኝ አቅም ለኢትዮጵያ ልሰዋ፣ ለልጆቿ መስዋዕትነት ልከፍል ዝግጁ ነኝ። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ተክለ ሃይማኖት ጻድቅ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኑ ልጆች መሬቱን ከመነጠቅ አድኑልን። እኔም ናቡቴ ነኝ። 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 ከወይንዬ ገዳም የወይን በረከት ተካፈሉ። በኢትዮጵያዊ ኮከብ ሐዋርያ በአቡነ ተክለ ሃይማኖት በ12ኛው መቶ ክፍለ ዘመን የገደሙት የወይንዬ አቡነ ተክለ ሃይማኖት ገዳም የተሰጠውን የልማት መሬት በገንዘብ እጦት ምክንያት ሊነጠቅ ስለሆነ ናቡቴ ለንጉሡ የአባቴን ርስት የወይን ቦታን አልሰጥም እንዳለ ሁሉ እኔም ለገዳሜ ናቡቴ የናቡቴ ልጅ ነኝ በሚል መሪ ቃል ልዩ የገንዘብ ማሰባሰቢያ መርሃ ግብር መጋቢት 20 2018 ዓ.ም ከምሽቱ 1 ሰዓት በተለያዩ ሚዲያዎች ቀጥታ ስርጭትን አዘጋጅቷል። በቀጥታ ስርጭት በደረጀ ዘወይንዬ ሚዲያ፣ በሎዛ ሚዲያ፣ በቋንቋ አይነሽ ሚዲያ፣ በንቁ ሚዲያ እንዲሁም በተለያዩ ቲክታከሮች በቀጥታ ስርጭት መጋቢት 20 2018 ዓ.ም ከምሽቱ 1 ሰዓት ጀምሮ አዘጋጅተናል። እርሶ ናቡቴ የናቡቴ ልጅ ኖትና በዚህ ቅዱስ ዓላማ ይሳተፉ። ናቡቴ የአባቶችን ርስት የወይን ቦታን አልሰጥህም አለ። አንደኛ ነገሥት ምዕራፍ 20 ቁጥር 6። አዘጋጅ የወይንዬ አቡነ ተክለ ሃይማኖት ገዳምና ማኅበረ ወይንዬ አቡነ ተክለ ሃይማኖት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ጤና ይስጥልኝ ውድ የደረጀ ዘወይንዬ ሚዲያ ተከታታዮች እንደምን ሰንብታችኋል? ዛሬ በፍኖተ አበው የእንግዳ አምዳችን ለየት ያለ ታሪክ ይዘንላችሁ ቀርበናል። ሀገር
የረሳቻቸው ለሀገር ግን ዋጋ የከፈሉ ዕለተ ሰንበት ወደ አሃዱ ሬዲዮ ዝግጅቴን ለማቅረብ አቀናው። እኚህን ታላቅ አባት ከጋዜጠኛ ደራሲና የታሪክ ተመራማሪ ጥበቡ በለጠ ጋር ሆነው ሲያወጉ ደረስኩ። ወጉም ላይ ተካፈልኩኝ። ታሪካቸው እጅግ በጣም አሳዛኝ፣ መሳጭ፣ ነገር ግን ማገዝ ማወቅ ያለብን ነገሮች ስላሰብኩኝ ወደ ሚዲያዬ ጋበዝኳቸው። ሻምበል አበበ አለሙ ይባላሉ። በርካታ ስራ ለኢትዮጵያ የሰሩ የኢትዮጵያ ጀግና ሰራዊት፣ በኤርትራው ጦርነት የተሳተፉ፣ በሶማሊያ ጦርነት የተሳተፉ፣ ታማኝ የሆኑ 250 ኪሎ ግራም ወርቅ በታማኝነት ለኢትዮጵያ ያስረከቡ፣ እሳቸው እየተራቡ ሀገር መዘረፍ የለባትም የሚል አቋም የያዙ፣ ሰራዊቱ እንዳይበተን ያደረጉ፣ የውጭ ሀገር ዜጎች እንዳይጎዱ ያደረጉ ጠንካራውን የኢትዮጵያ ሰራዊት ሻምበል አበበን ይዘንላችሁ ቀርበናል። ቆይታችሁ በጣም ጥሩ እንደሚሆን ተስፋ እናደርጋለን። አብራችሁን ዝለቁ። እንኳን ሰላም መጡ። እንኳን ደህና ቆያችሁ። እንዴት ነው ሻምበል? በቃ አምሮቦታል በጣም እንግዲህ ድሮ የክብር ልብሴ ነው። በደርግ ዘመን ያለው ኢትዮጵያ የለበሰች ልብስ ነው። ሜዳሊያው ግን የአባቴ ነው። አባቴ ኮሪያ ዘማች ነው። አባቴ ጀግና ነው። የአባቴን አርአያነት ተከትዬ ነው በ1960 ዓ.ም ውትድርና የገባሁት። በአባቶች ፋንታ ልጆች ተተኩል ይችላል መጽሐፍ ቅዱስምና የአባት ልጅ ነውና አንበሳ ቢወልድ አንበሳ ነው ደቦሎ አይደል? ትክክል። እንዴት ወደ ውትድርናው ገቡ? መቼ ገቡ? በመጀመሪያ መምህር ደረጀ ወይንዬን ይህን እድል ሰጥተው ለኢትዮጵያ ሕዝብና ለኢትዮጵያ መንግስት ለመላው ዓለም ለሚገኙ ወገኖች ሁሉ መልእክት እንዳስተላለፍ ስላደረጉኝ እግዚአብሔር ይስጥልኝ። አሜን። ከዛ በኋላ እኔ እንግዲህ በ1960 ዓ.ም ነው ውትድርና የተወለድኩት። በ1943 ዓ.ም የት ነው የተወለዱት? የተወለድኩት አዲስ አበባ ሲግናል ካምፕ ውስጥ ነው እና አባቴም ኮሪያ ዘማች ነው። እኔ በተወለድኩ ዓመት ባልሞላኝ ጊዜ ነው በ1944 ዓ.ም ወደ ኮሪያ እናት ሀገሩ የሰጠችውን ግዳጅ ለመወጣት ወደ ደቡብ ኮሪያ እና ሰሜን ኮሪያ ይዋጉ በነበረበት ሰዓት ሁለተኛ ቃኘው ሻለቃ ሆኖ በ1944 ዓ.ም ሄደ። እናቴ እኔ ብቻዋን ሆና ያው እድሜ 1 ዓመት 2 ዓመት እስከሆነ ድረስ ያለ አባት ነው ያደግኩት። አባቴ ከዛ በኋላ ተመልሶ መጣ። አባቴ ተመልሶ ከመጣ በኋላ በክብር ዘበኛ ሰራዊት ውስጥ የ53 እንቅስቃሴ ሲደረግ ደግሞ አባቴ እንደገና ከዛ ስራ ተባሮ ወደ ሀረር እንዲመደብ ተደረገና ሀረር ሄደ። እናቴ ብቻዋን አሳደገችኝ። ስለዚህ እኔ ከ1960 ዓ.ም ጀምሮ በድህነት ቤተሰብ ውስጥ ያደግኩ ስለሆነ እናቴን መርዳት ስላለብኝ፣ መርዳት ማለት በገንዘብ አይደለም፣ የኔን ወጪ፣ የኔን ምግብ፣ የኔን የትምህርት ቤት ክፍያ፣ የኔን ልብስ ክፍያ እንድታቆም ማድረግ ራሱ እንደማገዝ ይቆጠራልና ትምህርቴን 11 ክፍል እንደደረስኩ 1960 ዓ.ም ውትድርና ገባሁ። ሲቀጠርም በንጉሠ ነገሥቱ ክብር ዘበኛ መድፈኛ ሻለቃ ውስጥ ተመድቤ መጀመሪያ መደበኛ ወታደራዊ ስልቱን ወታደራዊ ትምህርቱን ተቀብዬ ከ1960 ዓ.ም ጀምሮ እናት ሀገሬንና ኢትዮጵያንና ሕዝቦቿን ለማገልገል ውትድርና ገባሁ። በመድፈኛ ሙያ ሰለጠንኩ። ከዛ በኋላ በመድፈኛ ሙያ ሲለ መድፈኛ ራሱ የተለያየ ክፍል አለው። ተኩስ መምሪያ አለው፣ መገናኛ አለው፣ ቅየሳ ሰርቬ አለው። እነዚህ ካልተቀናጁ መድፍ መተኮስ አይችልም። በሂሳብ ነው ስለሚሰራ እና ይህንን አድርገን በሀገራችን ሰላም ስለነበረ ጦርነት ስላልነበረ በየአመቱ ግን ሙያው እንዳይረሳ ቆቃ በመሄድ መድፍ ተኩስ የእግረኛውም የአየር ኃይሉም ትብብር የተደረገ የተቀናጀ ውጊያ ልምምድ እናደረግ ንጉሠ ነገሥቱ ባሉበት እናደረግ ነበር። ከዚህ በኋላ እንግዲህ በ1968 ዓ.ም ኢትዮጵያ በምስራቅ 700 ኪሎ ሜትር በደቡብ 300 ኪሎ ሜትር ሶማሊያ ሰራዊት ሰይድ ባሬ ሰራዊት ደፍሮ ገባ። በዚህን ጊዜ እናት ሀገራችንን ማገልገል በሚገባን ወቅት ስለተጠራን ወደ ምስራቅና ደቡብ
ዘመትን። በዛ ውጊያ ላይ እያለሁኝ እንግዲህ የደርግ የቀዳማዊ ኃይለ ሥላሴ ጊዜ ነበሩ። ደርግ ሲመጣ እናንተን ወሰደ? አልበተናችሁም? አልበተነንም። እንደዚህ አይነትም ስርዓት አልነበረም። መንግስት ተቀይሮ መንግስት ሲተካ ሰራዊቱ የኢትዮጵያ አገልጋይ እንጂ የግለሰቦች አገልጋይ አይደለም። ስለዚህ ደርግ ራሱም የሰራዊቱ አካል ስለነበረ የሰራዊቱን አንድም ቅንጣት አልነካም እና ወደ ሰራዊቱ ተመልሰን ሶማሌን ስንሄድ የሶማሌ ጦርነት በሚኖርበት የኢትዮጵያ ሰራዊት 40 ሺህ አይበልጥም። አንደኛ ክፍለ ጦር፣ ሁለተኛ ክፍለ ጦር፣ ሶስተኛ ክፍለ ጦር፣ አራተኛ ክፍለ ጦር። አንደኛ ክፍለ ጦር የሚገኘው አዲስ አበባ ሆኖ ወሎን ምናምን የያዘ ነው። ሁለተኛ ክፍለ ጦር ኤርትራ ነው። ሶስተኛ ክፍለ ጦር ምስራቅ እዝ ሐረርጌ ነው። አራተኛ ክፍለ ጦር ደቡብ እዝ ነገሌ ቦረና ነው። ይሄ እንግዲህ አንዱን እንኳን እንዳያግዘው ቦታው የተራራቀ በጣም ተራርቋል። 40 ሺህ ሰራዊት ነበረ። ግን ዋናውን ውጊያ የተካፈለው ሶስተኛ ክፍለ ጦር ነው። ሶስተኛ ክፍለ ጦር ደግሞ አቅም በላይ ስለነበረ የሶማሌ እስከ አፍንጫዋ ታጥቃ እኛ ያልያዝነውን መሳሪያ ቢኤም 122 130 እና ግራድፒ ጀቶቻቸው ሚግ 21 እና 23 እኛ የነበረን ኤፍ5 የሚባል አነስተኛ አውሮፕላን በአየር ኃይላችን የነበረው። ስለዚህ ኢትዮጵያዊ ወኔ ስለነበረ ኳድ መንግስቱ ኃይለማርያም በ3 ወር ውስጥ ያንን 300 ሺህ ሚሊሻ ለእናት ሀገሩ በሬውን ጥሎ እርሻውን ጥሎ ሚስቱን ጥሎ ልጆቹን ጥሎ ከብቶቹን ጥሎ ከሀገር የሚበልጥ ብሎ የለም ብሎ በጥቂት ቀን ስልጠና ብዙዎቹን ያሰለጠኗቸው የኔ ጓደኞች ናቸው። 31ኛ ኮርስ ነው፣ እኔ 32ኛ ኮርስ ነኝ። እነሱን አሰልጥነው ይዘው ገቡ። ይሄ ሰራዊት ኢትዮጵያን ደላልቀ። ከዚህ በተጨማሪ የኩባ ሰራዊት የዚህ ሶማሌ ላይ በውጊያው ላይ ሰው ተሳትፎ ነበር፣ ማርከውም ነበር የሚባለው። እኔ በደቡብ በኩል የገባውን ሰራዊት ነበር የገጠምኩት። በዛን ጊዜ እኔ ያዝኩት ኋላ ቀር 3.5 ባዞቃ ነበር። አርፒጂ የሚባለውን በአይናችን አናውቅም። ወታደሮች ምንድን ነው አርፒጂ? አርፒጂ መሳሪያ ነው። የታንክ ጸረ ታንክ ሚሳይል ነው ራሱ። በ500 ሜትር ውስጥ ካገኘ ታንኩን ድምጥማጡን ነው የሚያጠፋው። ይህንን ይዞ ሊተኩስብኝ ሲል አየሁት። አዛዤ ደግሞ በዛን ሰዓት አላዩትም። ወንዴ በርሜጅ ይባላሉ፣ ሻምበል ናቸው። እኔ እዛን ጊዜ ምክትል አስር አለቃ ነኝ እና ያንን በራሴ ስልጣን መትቼ ጣልኩት። ማረክን። ከማረክን በኋላ እንዴት እናንሳው? መሳሪያውን ለመንካት ፈራን። መጠበቂያውን ብቻ ነው ያየነው፣ ምላጩን አየን። እሱም ባለመንካት ተንከባክበን ጊነር ይዘን ገባን። ከምድር ጦር ባሌ ከምድር ጦር ኦርዲናንስ መጥቶ ነው ያንን ያላቀቀው። እስከዚህ ድረስ ሶማሌ በመሳሪያ ተበልጠን እንደነበረ ለማስረዳት። ስለዚህ የኢትዮጵያ ሰራዊት በጣም ጀግና፣ ለሀገሩ ደሞዙ አነስተኛ 112 ብር የደረሰው በደርግ ነው። እኔ ስቀጠር 48 ብር ነው። ይህንን በልተን ይህንን ኑሮ ብለን ይዘን ሀገራችንን ሀገር በታማኝነት አገለገል። ከዛ በኋላ እኔ እዛው ላይ ያለኝ ካዴት ኮርስ መጥቶ ፈተና ተፈትኜ ከዛው ከጦር ሜዳ ላይ በ1969 ዓመተ ምህረት ሰኔ ወር ላይ ካዴት ገባው። ውጊያው አልቆመም። ካዴት ገባው። ካዴት በቶሎ ሙያተኞች ስለሆን ሰልጥነን ታህሳስ 1 ቀን 1970 ዓመተ ምህረት ምክትል መቶ አለቃ ከፕሬዚደንት መንግስቱ ኃይለማርያም ታላቁ ቤተ መንግስት ተቀብዬ በዕለቱ በማግስቱ ወደ አዋሽ አርባ 130 ሚሊ ሜትር መድፍ የመጀመሪያው የኢትዮጵያ ታጣቂ እኔ ነኝ። እኔና የኔ ባቾች ናቸው። መጀመሪያ በቃ በሀገራችን የመጣ ጀነራል መድፍ የሚባለው ሰው 130 ሚሊ ሜትር 30 ኪሎ ሜትር ይሄዳል። እሱን ታጥቄ ወደ ምስራቅ ልሄድ ስል ከአዋሽ አርባ በዛው ነው መንገዱ ለመልሰን 3ኛ ክፍለ ጦርና ሚሊሻ ሰራዊቱ ካራማራን ያዘ። ይሄ በመሆኑ ጊዜ ሳይቆይ 3ኛ ክፍለ ጦር የምስራቁን ጨርሶ ወደ ሰሜን ሲታዘዝ ከ3ኛ ክፍለ ጦር ጋር በእግሬ ከአዋሽ አርባ ተነስተን ከረን ድረስ በ3 ወር በእግር ካልሲ ሳይቀየር ፓንት ሳይቀየር የወደቀው እየወደቀ አንድም ወታደር ሳይማረክ አንድም ወታደር ሳይወድቅ
ከረንን በ3 ወር ተቆጣጠር ህዳር 18 ቀን እና ምክትል መተከል ይሄንን ስናደርግ ጀነራል ሜጀር ጀነራል ረጋሳ ጅማ የግብረ ኃይል አዛዥ፣ ብርጋዴር ጀነራል ይልማ ግዛው የ3ኛ ክፍለ ጦር አዛዥ፣ እነዚህ ጀግኖችን ሳላወግድስ ባልፍ የኢትዮጵያ ህዝብ ይጠይቀኛል። ስለዚህ እነዚህ ጀግኖች አባቶች መርተው እኔ ደግሞ የመድፉን የተቀበረበትን ምሽግ ያዘበትን ወያኔም ሆነ ሻዕቢያ እየፈለፈልኩ እያወጣሁ በመድፍ ጥይት ግንባር ቀደም ላይ በእውነት አሁን ለእኔ ትልቅ ምስክርነት የሚሆኑ 44ኛ መድፈኛ ብርጌድ 43ኛ መድፈኛ ሻለቃ ባልደረቦች የምትሰሙኝ ካላችሁ ታሪኬን የምታውቁ ናቸውና በተገኘው ሚዲያ ላይ ቀርባችሁ ምስክርነት ልትሰጡ ይችላላችሁ። ከእናንተ ውጪ ሐሰት ተናግሬም ከሆነ እኔም ማፍረበት ይሆናል። ስለዚህ ኃይለኛ መድፍ አስተኳሽ ነበርኩ። በመድፍም ሙያ ዘመኔን ስለቆጠርኩኝ ከ1960 ዓመተ ምህረት እስከ 83 በመድፈኛ ሙያ ነው ያገለገልኩት። 83 በኋላ ከአስመራ ከመጣሁ በኋላ ነው ይሄንን ሌላውን ስራ መስራት የጀመርኩት እና በዚህ ሙያ እንደዚህ አድርጌ ኢትዮጵያን ወደ ኤርትራ ከረን ገባሁ። ከዛ በኋላ አፋበት ይሄንን ይዘን እስከ ናቅፋ ድረስ ውጊያው ላይ ስንሳተፍ ቆየሁ። ትንሽ አደጋ ደረሰብኝ። አለቆች የሚወዱኝ ነበርና ያከብሩኝ ነበር። በስህተትም ማድረግ እንዲያልፍ ሆኖ አለቃዬ ተቀጣውበታል፣ ተወቅሶበታል። ጀነራል የኋላሸት ይባላሉ። እሳቸው ለምን እንዳላሾሙኝ ተጠይቀው ፈርተው ነው። ብዛት እንዳይኖረው ማድረግ ርካሽ አልነበረም በእኛ ጊዜ። አክሰለሬት ሲሰጥ ለእኔ ሳይሰጠኝ ቀረና ወደ አዲስ አበባ ከነ ሕክምና ሪፈር ዶክተር ጋጋ የሚባል ጀነራል ሪፈር መጣው። አዲስ አበባ ተመደብኩ። አዲስ አበባ ተመድቤ ማመላለሻ ሰርቻለሁ፣ ምዕራብ ዕዝ ሰርቻለሁ። ከዛ ከምዕራብ ዕዝ ከመጣው በኋላ እንደገና ደቡብ ዕዝ ተመድቤ ቤንጎል የሚባል ጠረፍ ላይ ተመድቤ ስሰራ 1 ዓመት ባልሞላ ጊዜ ውስጥ ወደ ሻኪሶ ለገደምቢ ወርቅ ፋብሪካ እዛ የነበሩት ሻለቃ ትንሽ የዲሲፕሊን ችግር ስለነበረባቸው ሰራዊቱንም በአግባብ ስላልያዙ እኔን ያውቁኝ የነበሩ ትልቅ አባት ኮሎኔል ባህሩ አበራ የሚባሉ አንተን እዛ መድባለሁ፣ ስሜን እንዳታስጠራ፣ ኢትዮጵያን እንዳታስደፍር፣ ትልቅ ቦታ ነው፣ የውጭ ዜጎች ያሉበት፣ ብዙ ሺህ ሰራተኞች ያሉበት፣ ብዙ ምሁራን፣ ኢንጂነሮች፣ ጂኦሎጂስቶች ያሉበት ነው እና እዛ ቦታ ያለውን በ1 ወር ጊዜ ውስጥ ቀይረህ ማየት እፈልጋለሁ አሉኝ። እዛ ሰላምታ ሰጥቼ እዛ ቦታ ተመደብኩ። ከ1981 ዓመተ ምህረት ጀምሬ ሀገርና መንግስት የሰጡኝን አደራ ተቀብዬ ለገደምቢ ወርቅ ፋብሪካ አንድም አይነት እዛ ይሄንን ስናገር ሰላም አልነበረም። ለዘረፋ የተዘጋጁ ኦነግ ይሁን ኦነግ ሸኔ ስማቸውን አላውቅም። አሁን ነው ጎልቶ ወጥቶ የዛን ጊዜ ኦነግ የሚባል ነበር። ዘረፋ ላይ ማድረግ ማዕድኑን ለመዝረፍ ለማወቅ በተለይ አዶላ ወርቅ ልማት የሚሰራው በፋብሪካ ደረጃ አልነበረም። እሱ በሚቆፍርበት ቦታ ላይ እየሄዱ እየቆፈሩ ወርቅ የሚሰርቁ ነበሩ። እነዚህን በጸጥታ በማስከበር ግፋም ሲል ውጊያ ከገጠሙ ውጊያ ገብቶ በመደምሰስ ሀገርና ወገን የሰጠውን አደራ ስንጠብቅ ቆይተን 1983 ዓመተ ምህረት ከዛ በፊት የካቲት ወር ላይ 1983 ዓመተ ምህረት መንግስቱ ኃይለማርያም ለገደምቢ ወርቅ ፋብሪካ ሊመርቁ መጡ። እሳቸው ሊመርቁ በመጡበት ሰዓት ወታደሮችን ንጹህ አድርጌ ልብሳቸው ተተኩሶ ሚሊተሪ ፖሊሶችን አቋቁሜ ጸጥታው ተከብሮ ከዛ በኋላ ከደቡብ ዕዝም ከ12ኛ ክፍለ ጦርም ከልዩ ጥበቃ ብርጌድም ብዙ ኃይል መጥቶ እሳቸው እዛ ሲመርቁ የመጀመሪያው ተሸላሚ የነበሩት የራሻ ሳይንቲስቶች ለገደምቢ ወርቅ ፋብሪካን ያገኙ ሲሆኑ ስንት ጂኦሎጂስት፣ ስንት ኢንጂነር፣ ስንት ባለሙያ የተማረ ሰው እያለ ሁለተኛ የተሸለምኩት እኔ ነኝ። ከኢትዮጵያ የሰራዊቱ መሪ እኔ ነኝ። ጄኔራሎች፣ መኮንኖች፣ የብርጌድ አዛዦች፣ ክፍለ ጦር አዛዦች አልተሸለሙም። እኔ ነኝ። ኮሎኔል ናቸው የመሸለሙት መንግስቱ ኃይለማርያም። ይህንንም ያሸለመኝ አቶ ወዳጅ አበበ የገደምቢ ወርቅ ፋብሪካና የማዕድን ልማት ሀብት ኮርፖሬሽን ኃላፊ ናቸው። ጸጥታውን ያስከበሩልን፣ ሰላም ወተን ሰላም እንድንገባ፣ ዜጎች በሰላም እንዲሆኑ፣ የውጭ ዜጎች ደህንነት እንዲጠበቅ ያላሰለሰ
በቁርስ በምሳ በራት በስራ ቦታ እየተዘዋወሩ ጸጥታችን የጠበቁ ናቸው ብለው አሸለሙኝ። ፕሬዚደንቱም ማዕረጌን ጠይቀው እኔ 32ኛ ኮርስ ከሳቸው ነው የተቀበልኩት። ቤተ መንግስት ውስጥ ፎቶግራፎችም አሉ። አሁን ልክ ያለው መጨረሻ ላይ እና ከሳቸው እጅ ነው ዲፕሎማውን የተቀበል። እንዴት ነው ይህ ማዕረግ የቀየው ብለው በስነ ስርዓት ባልሆነ መንገድ ቁምላቸው ደጀን የሚባል ጀነራል መግደል የሚችል ነበር። አብዮቱና ለፓርቲውም ፍቅር የሌለው መኮንን ተመድቧል ብሎ አንድ ካድሬ በጻፈብኝ ዲሌ ሆኜ ስለነበረ መንግስቱ ኃይለማርያም ማዕረጉ እንዲሰጠው አለ። በሐምሌ ወር ላይ ማዕረጋቸው እንዲሰጠው ሻለቅነት ደመወዝ የ2 ዓመት እና 1 ዓመት መክፈል አንችልም እንጂ ይሄ ሰው ይገባዋል ብለው ሰጡኝ። የክብር ሰላምታዬን ሰጥቼ ሽልማቴን ተቀብያለሁ። ይህ ከሆነ በኋላ እንግዲህ አሁን ወደ እውነተኛው ታሪክ ስንመጣ ወደዛ ከመምጣታችን በፊት ትልቅ ተጋድሎ ነው እንግዲህ ከ60 ዓመተ ምህረት ጀምሮ በውትድርና ውስጥ ያው መድፈኛ ሆኖ ማሳለፍ ያው የሚያውቀዋል። እኛም ቤት የወታደሮች ቤት የአርበኞች ቤት ስለሆነ ወንድሜ የአክስቴ ልጅ ኮሎኔል ነው እና የአየር ኃይል ውስጥ አየር መከላከያ የሚባል አለ። ኤር ዲፌንስ ከተማሩት 8 ኢትዮጵያውያን ውስጥ አንዱ እና ዋነኛው እሱ ነው። ትልቅ ስራ በሀገር ላይ የሰራ አንደኛውም ትልቁ ወንድሜ ደግሞ ተሰኔም ላይ ሌሎችም ላይ እንደዚህ ውጊያዎች አድርገዋል እና ለሀገር የሚከፈለውን ዋጋ ሰዎች እንደ ተራ ነገር ያዩታል። ዋጋ ባይከፈል ኖሮ እዚያ አይደረስም። እኔ 3 አካላቶች ዋጋ ያንሳቸዋል እላለሁ። አንደኛ ወታደር ነው። ወታደር ህይወቱን ነው የሚሰጠው። ወጥቶ አደር እኮ ነው፣ ውጭ ሄዶ የሚያድር ነው። ወጥቶ አደር እና ያ ወጥቶ የሚያድረው ሰው የሚያገኘው የደሞዝ ሁኔታ ሲታይ እጅግ በጣም የሚያሳዝን ነው። በአሜሪካን ሀገር ቅድሚያ ለወታደር ይሰጣል። ታክሲም ላይ ምንም ላይ ትራንስፖርትም ላይ ብዙ ቦታ ላይ ቅድሚያ የሚሰጠው ነው እና በአውሮፕላንም ላይ እኛ ጋር ምን ያክል ክብር እንሰጣለን። ሁለተኛ ዶክተሮች ናቸው። ዶክተሮች ህይወትን የመታደግ ስራ ነው የሚሰሩት። ስቃይን የማሳረፍ ስራ ነው የሚሰሩት። ነገር ግን የሀገራችን የሕክምና ደሞዝ እጅግ በጣም የሚያሳዝን ነው። ሶስተኛ መምህራን ናቸው ትውልዱን የሚያፈሩት። ገጠር ድረስ ገብተው ግን የመምህራን ደሞዝ የመምህራንን ህይወት ስናይ ያሳዝናል እና እነዚህ 3ቱ ነገሮች በጣም ልዩ ትኩረት ሊሰጣቸው የሚገባቸው ናቸው የሚል ሀሳብ ብቻ ሳይሆን አቋም ነው ያለኝና የእኛም ቤተሰብ በእንደዚህ አይነት መልኩ በሀገር ጉዳይ ላይ ከጥንት ጀምሮ ለሀገር ዋጋ እየከፈሉ ደም እያፈሰሱ የመጡ ቤተሰቦች ስለሆኑ ኢትዮጵያዊነት ላይ ያለን አቋማችን ድርድር ለሰከንድ የማይዛነፍ ነው። ለዚህ ነው ስለ ኢትዮጵያ ዝም አንልም የምንለውና እናንተም ዝም ባለማለት ትልቅ ስራ ሰርታችኋል። ከዛ እንግዲህ አሁን ወደ ዋናው ነጥብ እንገባለን። ወደ ወርቁ ጋር እንሄዳለን። 250 ኪሎ ግራም ወርቅ ይዘው ተራቡ። 250 ኪሎ ግራም ወርቅ ይዘው አስረከቡ። ጀነራል ጻድቃንም አናግሮት ነበረ። እርሶ ግን አሁን ያሉት እጅግ ድሃ ብቻ ሳይሆን የድሃ ድሃ ተብሎ አስመስክሮ እስከመባል ደርሰው የድሃ ድሃ ብዬ አስመሰከርኩ፣ ግን ቤት የለኝም፣ ደሞዝ የለኝም፣ በጣም በችግር ላይ ነው ያለሁት፣ በስቃይ ላይ ነው ያለሁት፣ እድሜ 75 ዓመት ሞልቷል፣ ነገ መውደቂያ እንኳን የለኝም። ያን ሁሉ ነገር ለሀገር አበርክቼ ሀገሬ ውለታዋን አልመለሰችም። አዎ እውነት ነው። ሀገሬ ኢትዮጵያ ሞኝነሽ ተላላ፣ የሞተልሽ ቀርቶ የገደለሽ በላ ነውና ወንበዴ ደረቱን ነፍቶ የሚሄድበት፣ ዘራፊ የሚከብርበት፣ በነጠላ ጫማ መጥቶ ዛሬ ፓጃሮ የሚይዝበት ቢኤት የሚይዝበት ነውና እናንተ ደግሞ እንደዚህ አይነት ዋጋ ከፍላችኋል። እንዴት ነው በዛ በሚዘረፍበት ሰዓት ያንን ወርቅ ለማስረከብ የቻሉትና እዛ ቦታ ላይ ሰላም ነበር፣ ዝርፊያ አልነበረም ይባላል። እስቲ ስለዛ ወቅት አጫውቱኝ። መምህር በጣም እርሶ እንደውም ውስጥ ያለውን ነገር ነው የተናገሩት። እኔ መንግስቱ ኃይለማርያም ሲወጡ ከሀገር ግንቦት 13 ነው። እኔ ከሻኪሶ ደርሚዳማ የሚባል ደርሚዳማ፣ ቀንጢቻ፣ ሀያዲማ የሚባሉ ቦታዎች አሉ። እዛ ላይ ሁሉ 130 50 ወታደሮች አስቀምጫለሁ እና እዛ ነበርኩኝ ቀንጢቻ የሚባለው ቦታ ላይ እና ሰማሁ 6 ሰዓት ላይ ስመጣ ወደ ካምፕ እየሮጥኩ ስመጣ፣ ምክንያቱም ወታደሩ እኔ ከሌለው ሊበተን ይችላል፣ ሀሳብ ሊገባው ይችላል።
ተኩስ ሊከፍት ይችላል። ምንም ብዙ ነገሮች አሉ። ዘረፋም ሊገባ ይችላል። ትክክል። እና ይህንን ነገር ቶሎ ብዬ ጂፕ ዋዝ ጂፕ ነበረኝ እየበረርኩ መጥቼ ሻኪሶ ጠቅላይ ሰፈሬ ውስጥ ስገባ ጠቅላይ ሰፈሬ ውስጥ ከ50 እስከ 100 የሚሆኑ የውጭ ዜጎች ወረውታል። ምንድን ነው አልኩኝ። በቃ ሰምቻለሁ ኬንያ ነው ምናምን ገቡ ሲባል 6 ሰዓት ላይ ነው ዜናው። አልዋሽም አልረሳም። እና ሳስገባ ዌልካም ካፒቴን at this time we have not government, we have not ambassador, you are our ambassador, please save our life. አሉን። ከወጣ ይዘን ውጣ፣ እዚህ ከቀረህ ህይወታችን አድናሉ። እውነቴን ነው። በዛን ሰዓት የተሰማኝ ከኢትዮጵያውያኖቹ በላይ እዛ ካሉት 3000 የፋብሪካው ሰራተኞች በላይ አውራጃ ውስጥ ካለው ከአውራጃው ህዝብ በላይ፣ ምክንያቱም እዳው የመጣው ለኢትዮጵያ ነው። ኢትዮጵያኖች ቢከፍሉት ችግር የለም። እነዚህ ዜጎች ግን ለስራ መጥተው አገራችን ለመርዳት መጥተው በደሞዝም ይሁን በምንም ይምጡ። ሩሲያን ናቸው በብዛት ሩሲያኖች አሉ፣ ፊሊፒንሶች አሉ፣ እንግሊዞች አሉ፣ ህንዶች አሉ፣ ብዙ ናቸው። እነዚህ ሁሉ ግን ቢሞቱ ጉዳት ቢደርስባቸው ኢትዮጵያ ጥቁር ሰሌዳ ውስጥ ትገባለች፣ ጥቁር መዝገብ ውስጥ ትገባለች ለታሪክ ለዘላለም። አንድ ቀን ለሁለት ቀን አይደለም ትገባለች በሚል ትንሽ የተሻለ አስተሳሰብ ስለነበረኝ ለነሱ ቃል ገባሁ። ጥያቸው አልሄድም፣ የመጣውን ነገር ከእናንተ ጋር እቀበላለሁ ብዬ ከግንቦት 13 እስከ ሰኔ 2 ድረስ ራሴን መንግስት ራሴንና ወታደሮቼ ረሃብ ላይ ነበሩ። ወታደሮቼ ቀለብ አልነበራቸውም። እነዚህ የኢትዮጵያ ወታደሮች እኔ እንዴት አድርጌ እንደምናገር ተርቦ 3 ወር ደሞዝ ሳይበሉ ቃሌን ጠብቀው አባታችን የሰጡንን ትእዛዝ እናከብራለን ብለው ከኔ ጋር ተቸገሩ። ወታደሮቼ ባሉበት ቦታ አንድ ቀን የቡና ቤት ወይም ሌላ ቦታ ሄደን እንረብሽ፣ ምግብ ረቦናል፣ እንዝረፍ አላሉ። ይህንን በአሁኑ ሰዓት ያሉ ሰዎች ሊመሰክሩ ይችላሉ። የማዕድን ሀብት ልማት ኮርፖሬሽን ዋና ማናጀር አቶ ወዳጅ አበበም አሉ፣ ይሰሙኝ ይሆናል። ይህንን አደረግኩ፣ አስተባበርኩ። ከዛ ለነዛ ቃል ገብቼ ከዛ በኋላ ደግሞ ግንቦት 20 አዲስ አበባ ተያዘ። እዛም ሲያዝ አለቃዬ ምን አለኝ፣ ኮሎኔል ከተማ የሚባል ነበር ነገሌ ቦረና ሆኖ አንፈራራ ወጥተህ የወያኔን እንቅስቃሴ ከአዲስ አበባ ሲነሱ ሂድና እገታለኝ። ጓድ ኮሎኔል ከተማ ገብረ ማርያም ይባላል። ጓድ ኮሎኔል እስከ ዛሬ ድረስ በአዛዥነትና በታዛዥነት ሰርተናል። አሁን ግን በመወያየት በአባትና ልጅነት ብንሰራች አጉል አዲስ አበባ ተይዞ መከላከያ ተይዞ ጤና ጥበቃ ሚኒስቴር ገንዘብ ሚኒስቴር ተይዞ ምን በጀት ባለ የኛ የምንዋጋበት ጥይት ኬትስ ነው የሚመጣው? ስለዚህ አጉል መስዋዕትነት መክፈል የለብኝም አላረግም አልኩኝ። በዚህ ጊዜ እሳቸው ስልጣን ስለነበረባቸው የ12ኛ ክፍለ ጦርን የጦር ፍርድ ቤት ዳኛ፣ ደህንነት፣ ፖለቲካ ኃላፊ፣ ገንዘብ ቤት 7 መኮንኖችን እና 100 ጦር እኔን አግቶ ነገሌ ወስዶ ሊረሽኑኝ፣ እኔ ደግሞ ከ18 ኪሎ ሜትር ከክብረ መንግስት ሻኪሶ 18 ኪሎ መሀል ላይ አወጣ ወንዝ አለ። አወጣ ወንዝ ላይ አንድ ሻምበል ጦር አወጣውና እንዲማርክ አደረኩ። የመጣውን የኛ ነው የወገን ጦር። ወታደሩንም ጥመንጃውን ተቀበልኩ፣ መኮንኖቹንም ትጥቃቸውን አስፈታው። አልገደልኳቸውም፣ እነሱ ግን ሊያስገድሉኝ ነበር። ቁጭ አድርጌ ቡና ጋብዤ እናንተ እኔ ወንድማቸው ነኝ፣ አሁን ወስዳችሁ ልታስረሽኑኝ ነበረ። እኔ ግን ይህንን አላደርግም፣ ትጥቃችሁን አስፈትቻችኋለሁ፣ ጦራችሁንም ትጥቁን አስፈትቻለሁ፣ በመጣችሁበት ወደ ነገሌ ተመለሱ አልኳቸው። ሄዱ። ይህንን ፈጽሜያለሁ። ይህንን በእኔ ህይወት ላይ የመጣ ልረሸን ቀርቤ ማለት ነው። ግን እግዚአብሔር ረድቶኝ ሀሳቡን አምጥቼ እነዚህ ሰዎች ማርኬ ወገኖቼ ናቸው ማርኬ መግደል፣ ተኩስ ማስከፈት ይችላሉ፣ ማስመታት ይችላሉ። አርፒጁ መትረየሱ ሁሉ ነበር ተደርድሮ እጅ ወደ ላይ ነው ያልናቸው። እኔ ሌላ ቦታ ተደብቄ በሬዲዮ ነው ማዘው እና ያንን አድርጌ ጠቅላይ ሰፈር ያስገብቼ ትጥቃቸውን ምሳ አብልቼ ቡና ጋብዤ እነሱም ተጸጽተው ወደ መጡበት። ይህን ታሪክ እርሶ ሲነግሩኝ ወደ መጽሐፍ ቅዱስ ሄድኩኝ። ኤልሳህን ላይ
እንዲሁ በመጡበት ሰዓት ሰዎቹን አሳውሮ ከዛ እንዲገቡ አድርጎ ምን ብሎ አብልቶ አጠጥቶ መለሳቸው ይላል። እሱን ለመግደል የመጡትን ነቢይ እሱ ግን አብልቶ አጠጥቶ መለሳቸው። እግዚአብሔር ነው በጦርህ አይደለም የማረከው ብሎ ንጉሱን ምንም እንዳይሆኑ አድርጎ መለሰና እርሶን ለመግደል የመጡትን ለማስረሻ እንግዲህ የከፈሉትን ለሀገር የከፈሉትን ውለታ ያን ትተው በዚህ ነበር የመጣው። ከዛ እርሶ ደግሞ በፍቅር የራሴን ወገን ላይ እንዲህ አላደርግም ብለው መለሱ። የሚገርም ታሪክ። ይሄን አደረኩና ተመለሱ። እንግዲህ እዛ ከተመለሱ በኋላ የክፍለ ጦር አዛዡ እነሱ ላይ ምን እርምጃ እንደወሰዱ አላውቅም። እኔ ግን በዛን ሰዓት የፈለገው ነገር ቢመጣ ተኩሱን ቢከፍቱ ተዋግቼ ራሴን አጠፋለሁ ወይ እነሱንም አጠፋለሁ እንጂ እጄን አልሰጥም ነበር። ከዛ እነሱ ሄዱ። አሁን ታሪክ ተለወጠ። ምን ሆነ? ግንቦት 20 ወያኔ አዲስ አበባ ገብቶ ነበር። ገሰገሰና መጣ። ሰኔ 2 ቀን 1980 እንግዲህ ልብ በሉ ግንቦት 13 እስከ 20 7 ቀን ከግንቦት 20 እስከ ሰኔ 2 ደግሞ 12 ቀን 19 ቀን ያለ ምንም መንግስት በሌለበት አዛዥ በሌለበት ግንቦት 13 እስከ ሰኔ ስንት 2 እስከ ሰኔ 2 እነዚህን ቀናቶች ራሴ መንግስትና ወታደሮችን መንግስት አድርጌ ስልጣን ሰጥቼ አይዟችሁ የኢትዮጵያ ልጆች ናቸው ኢትዮጵያ የጣላችባችሁን አደራ ይሄን ሁሉ ፋብሪካ 250 ኪሎ ግራም ወርቅ የፋብሪካው ማሽን ፋብሪካው ራሱ በብዙ ሚሊዮን ብር የሚቆጠሩ እንጃ ግምታቸውን አላውቅም። እኔንን የማያውቁት የማዕድን ሰዎች ናቸውና ተሽከርካሪዎች ምናምኖች አሉ። የአውራጃው ህዝብ 3000 የሚሆኑ ሰራተኞች የማዕድን ሀብት ልማት ፋብሪካ በሽፍት ነው የሚሰሩት። 24 ሰዓት ነው የሚሰራው። የአውራጃውን ህዝብ በሙሉ ሆቴሎችን፣ ባንኮችን እነዚህን ሁሉ ጠብቄ ሰኔ 2 ቀን መጡ። ሰኔ 2 ቀን ምን ይደረጋል? ያ ሂድና ተዋጋ ያለኝ ኮሎኔል ነጭ ባንዲራ እያውለበለበ እጁን ለመስጠት መጣ። አሳፋሪ ግን አየሎም ሰምቶ ነበር። አየሎም ምናለ ይሄን ልጅ ተዋጋ ብለው ነበር። አንተ ግን ነጭ ባንዲራ ላንድ ክሩዘር ላይ ገለበለ። ይሄ የሞተው አየሎም ነፍሱን ይማረው። እኔ አደንቀዋለሁ። ሁልጊዜም እኛ በስንና ቁርጥ ጠላትና ወገን እንላለን እንጂ ጀግናን ማክበር አለብን። ትክክል። ትልልቅ ሰው ነው። እኔን መጥቶ አንተ ትልቅ ሰው ነህ፣ አንተ ትንሽ ልጅ ነህ፣ በእድሜ 40 ዓመት እኮ ነው። በዛ ሰዓት እኔ ገረመኝ። በ40 ዓመት በጎረምሳ እኮ ማለት ነው። ያውም ወታደር ሆኖ ያውም መድፈኛ ሆኖ ሊገል መጣን በሰላም መመለስ ወርቅ ላይ ሆኖ መራብ በጣም እኔ ካይምሮ በላይ በጣም እና ይሄ እኔ እንድራብ ያደረገኝ አልዋሽም። ዘርፌ ሊሄድ ይችል ነበር። እነዛ ዜጎች የኢትዮጵያን ስም ያጠቁራል ብዬ ነው። በቃ እነዛ ሰዎች አሁን ልጠይቃቸው አልችልም፣ ግን እነሱን ማዳኔን የሚያውቁ የፋብሪካው ሰራተኞች እኔን አልጠየቁኝም። ኢትዮጵያ እኔን አልጠየቀችኝም። እያውለበለበ መጣ። አየሎም ገረሙ። ይህን ሰው እያንፈራራው ተዋጋ ብለው እነሱ መረጃ ደርሷቸው ጎበዝ ናቸው። ግን አሁን አንተ እንዳትሞት ነጭ ባንዲራ እያውለበለብክ መጣ። ይህን ሰው ታስገድለው ነበር ወይም እሱም ሌላ ይገላል ዝም ብሎ እና ይህንን አለኝና ፊቴ ነገረው። አሁን ምን ልርዳህ አለው። እሱ የባሌ ሰው ነው ኮሎኔሉ። እንትን ብሔራዊ ጦር የነበረ ነው። የአካዳሚ እውቀት አነስተኛ ነው። እኔ መድፈኛ ስለሆንኩ ካርታን አንብቤ ቶፖግራፊ ሰርቼ አሸዋ ገባታ ሰርቼ መድፎቼ እንዴት አድርገው እንደሚተኩሱ ማውቅ ሰው ነኝ። ሂሳብን ሎጋሪዝምን የተማርኩ ሳይን፣ ኮሳይን፣ ታንጀት፣ ኮታንጀት፣ ሪሴክሽን፣ ኢንተርሴክሽን፣ ትሪያንጉሌሽን ሂሳብ አቀላጥፌ ማውቅ መድፎ የሚተኮሰው በእነዚህ ሲስተሞች ስለነበረ ካርታ ላይ 1 ሴንቲሜትር ስንት መሬት ላይ ስንት እንደሆነ የማውቅ ሰው ስለነበሩ ማለቅነታቸው ኮሎኔል ድረሱ እንጂ በእውቀት የማይበልጡኝ ስለነበሩ አዘምኩኝ። እጃቸው ሊሰጡ ሲመጡ ነው ያፈርኩት። እኔን አሳ ወስደው ሊረሽኑ የነበሩ ሰው እሳቸው ግን እግዚአብሔር ጠበቀው እና ምን ልርዳ ሲላቸው ባሌ ናቸው። አንድ መኪና ይሰጠኝና ቃይን ይዤ ልሄዳሉ። ሰጣቸው። አየለው አሁን እሳቸው በህይወት ይኑሩ አይኑሩ አላውቅም። ስለዚህ ይህንን አድርጌ ኢትዮጵያን አቆየው። 1 ሳምንት ያህል እዛ ተቀመጥኩ። ያስረከብኩት ንብረት በጣም ብዙ ነው። ወርቁን ማን ተረከበ? ወርቁንማ የፋብሪካው የለገደምቢ ወርቅ ፋብሪካ ማናጀር ነበር አቶ ፍስሐ ግርማ፣ አቶ ወዳጀም ያውቃሉ።
ተነጋግረውበታል። ስልክም ደውሎልኛል እኮ አየህ ማነው ጻድቃን ማን ልበል ስለው ስሙን ለነገር ሊነግረኝ አልፈለገም። በኋላ እንተዋወቃለን ግድ የለውም እርሶ ትልቅ ሰው ነው ያለኝ። እርሶ ትልቅ ሰው ነው ከኢትዮጵያ ሰራዊት ውስጥ ኢትዮጵያዊ ወታደር እርሶ ነው ብሎ ያለኝ እስከዚህ ድረስ ነገረኝ። ከዛ በኋላ ነው ተፈናቅዬ ታስሬ 6 ወር ታሰርኩ። ለምን? በቃ የደርግ ወታደር ተብዬ የኢትዮጵያ ወታደር ሆኖ ወርቅ በማስረከቤ ሀገር እኔ ራቁቴን ወጥቼ ወታደሮቼን ራቁት እንዲወጡ አድርጌ ወታደሮቼን አስርቤ እኔ ትርቤ ሳንቲም ሳይኖረኝ ጦር ላይ ሄጄ ታስሬ 6 ወር ከጨረስኩ በኋላ ጄኔራል ጻድቃን ጋር ሲሄድ አላስገባም አሉኝ። ከዛ በሪኮማንዴ በፖስታ ቤት አድርጌ በኮምፒውተር አጽፌ እኔ ምንም ነገር አልጠየቅኩም። የጠየቅኩት በምኖርበት ቀበሌና ወረዳ አንድ ቤት ማድ ቤት ይሰጠኝ ብዬ ጣልኩ። ሪጀክት የተደረገ ወረቀቱ ተቀዶ የተጣለው አልሰማም። ማንም የጠየቀኝ የለም። ስለዚህ ይሄ የኢትዮጵያ ሕዝብ መጨረሻ ላይ የማስተላለፈው መልእክት ስላለ ይሄንን አድርጌያለሁ። ዘረፋ እንደነበረ አውቃለሁ። ከሰሜን እስከ አዲስ አበባ ዘረፋ፣ ባንኮች ተዘርፈዋል፣ ሆቴሎች ተዘርፈዋል፣ ባለሀብቶች ተዘርፈዋል። እኔ ግን ይህንን አላረኩም። ያው እግዚአብሔር ምስክሬ ነው። ይተናነቀኛል ውስጤ እና በጣም የሚገርም ነው። ይህንን አድርጌ አስረከብኩ። ከሳምንት በኋላ ብሬኖች ታደርጋለህ ሂድና ወለታ ተሐድሶ ግባሉኝ። እነሱ ራሳቸው መኪና እንኳን አልሰጡኝም። የኔም ወንድም ወለታ ነበር ኮሎኔሉ። ወለታ ገባውና ወለታ 1 ሳምንት እንደተቀመጥኩ ታፍሼ እዛ ደግሞ መሐመድ ሙባረክ የሚባል አለ የተሐድሶ ኮሚሽን የነሱ ሹመኛ። ይህን ወረቀት አለኝ። ወረቀቱን ምናልባት በኋላ አሳያለሁ። ባሳየው የደርግ ወታደር የደርግ ነው አምላክ እናንተ እንደው መረሸን የሚገባቸው ናቸው ነው ያለው። 6 ወር ቂጣ በቆሎ ምን የማይታወቅ የአሜሪካኑን የህንዱን የቻይናውን ምስር የኔን የሚያክል ንፍሮ የበላው እኔ ብቻ አይደለም 18,000 በላይ የምንሆን መኮንኖች ነን እዛ ታስረን የቆየ ነው። እና በ6 ወር ተፈታው። በ6 ወር ከተፈታው በኋላ መከላከያ ሚኒስቴር ሄጄ ለመግባት ሞከርኩኝ፣ አልተቻለም። ደብዳቤ ጻፍ ተባልኩኝ። ደብዳቤ ጻፍኩ። ደብዳቤውም ሰሚ አላገኘም። ቆየሁ። አሁን 6 ወር ካሰሩኝ ለገደምቢ ወርቅ ፋብሪካን ንብረቱን፣ ሀብቱን፣ ሰውን፣ ህዝቡን፣ ባለሀብቱን ጠብቄ ማስረከቤ 6 ወር ካሳሰረኝ ወርቅ ወስደዋል ብዬ ብናገር እንደምገደል አወቅኩ። 35 ዓመት ይህን ሚስጥር ይዤ ተቀመጥኩ። ትላንትና በቀደም ቅዳሜ አዶ ሬዲዮ ላይ እና ዛሬ ደግሞ እዚህ ቦታ ላይ ለመናገር አሁንም እኮ ወደዚህ እንዲቀርቡ የፈለኩት 1 2 3 ነጥቦች ናቸው። አንደኛ እርስዎ ለሀገር ዋጋ ከፍለዋል፣ የህይወት ዋጋ ከፍለዋል። የደርግ ወታደር ሳይሆኑ የኢትዮጵያ ወታደር ነዎት። በትክክል እኔም ማምነው ያንን ነው። የኢትዮጵያ ሰራዊት ነው። አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ ይዛቸው ነው ካራማራ የዘመታችሁት የትም ቦታ። ስለዚህ የደርግ ወታደር አይደለም። ሁለተኛ በታማኝነት ደረጃ ሁሉም በሚዘርፍበት ሰዓት መሳሪያ ይዛችሁ ታንክ መድፉ በእጃችሁ ሆኖ ያንን ወርቅ ይዛችሁ ተራባችሁ። ሶስተኛ እዛ አካባቢ ሰላም እንዲሆን ህዝቡ እንዳይቸገር፣ ህዝቡ እንዳይሞት፣ ህዝቡ እንዳያልቅ ጠበቃችሁ። ይሄ ታማኝነት ግን የተከፈለው ዋጋ እስር ሆነ፣ የተከፈለው ዋጋ ችግር ሆነ። እስካሁን በረሃብና በችግር ላይ ነው ያሉት። ከዛ በኋላ የሆነውን ነገር ከዛ በኋላ ያው ችግር ላይ ወደኩኝ። ቤተሰብ የፈረሰ የ5 ዓመት ልጅ ነበር ልጄ ከተወለደ። ይህን 5 ዓመት ልጅ ይዛ መራብ ስለማይገባት እኔ የቀን ስራ ሳይሆን በደሞዝ ሳይሆን ኩሊነት ምግብ ለስራ የሚባል ስንዴ የሚሰጥበት ስንዴ 50 ኪሎ ከረጢት የሚሰጥበት ገብቼ ይሄንን ወረዳ 7 ቀበሌ 11 ይሄንን ያውቃል። ይሄንን እየተቀበልኩ ትንሽ ጊዜ ስሰራ ከቆየ በኋላ 85 ዓመተ ምህረት ሐምሌ 1 ቀን 245 ብር ጡረታ ደረሰኝ።
ይሄ ተገቢ ሆኖ አይደለም። 245 ብር ለአንድ ሻምበል አይገባም። ጠቅላይ ሚኒስትር መለስ ዜናዊ ለደርግ ሰራዊት ስንዴም ምንም መስጠት ነው እንጂ ምን መብት የለውም እስከ ማለት ያሉ ናቸው። በድፍረትም ፓርላማ ላይ ሌብነት ስራ ነው ሲያዙ ነው ወንጀል ብለው ያሉ ናቸው። እኔ ከነዚህ ምንም አልጠብቅም። ሰንደቅ ዓላማውንም ጨርቅ ነው ያሉ ናቸው። ስለዚህ ይሄ ሆነና መጨረሻ ላይ ቀበሌ መመላለስ ጀመርኩ። ቤት እንዳገኝ አቅም ስለሌለኝ ያችን ስንዴ ሸጬ 60 ብር ቤት ተከራዩ። በወር 90 ብር እሸጣለሁ፣ 30 ብር ምግብ ያበላል፣ ሳሙና ይገዛል። በቃ ያረኩ። ያቺ ደግሞ 245 ስትመጣ ወዲያው ደግሞ እነዚሁ የቀበሌ ሰዎች እዛ ምግብ ለስራ የምሰራበት ቦታ ሄደው ጡረታ ስለተከበረለት አቁመዋል። ያችን እንኳን ተጨማሪ እንዳላገኝ ወጣሁ። በዛች 245 ብር አሁንም የ65 ብር ቤት ተከራየሁ። ልጄ እና ሚስቴ እናታቸው ጋር ሄደው አሁን በህይወት አለች ባለቤቴ። ከኔ በኋላ ሌላ ሰው አግብታለች። ማንም ሰው ሲቸገር እናትም ትጥላለች። ስለዚህ እንደዛ ሆኖ አሳለፍኩ። አሁን ቀበሌ እጄ ስጠይቅ የድሃ ድሃ አስመስክረን አሉኝ። የድሃ ድሃ ምንድን ነው? ድህነት አይበቃኝም ብዬ ብጠይቅ የለም የድሃ ደረጃ አለው አሉ። የድሃ ከሆንክ ገቢ አለ ማለት ነው። የድሃ ድሃ ከሆንክ ግን ምንም የለን። 10 ሰው አስመሰከርኩ። ይዤ ገባሁ። ቤት የለም። ምንም ሌላ ነገር አልጠየቁም። ይህን ሁሉ ታሪክ ይህን ሁሉ ለሀገሬ ለኢትዮጵያና ለሕዝቦቿ ሰርቼ ወይኔ በዘረፍኩ የሚያሰኘኝ ነገር መጣ በመንፈሴ። ግን ወደኋላ የፈሰሰ ውሃ አይታፈስም። ይህን አድርጌ ይኸው 35 ዓመት በድህነት ዘበኝነት 20 ዓመት ራስ አምባ ሆቴል እግዚአብሔር ይስጣቸው አመሰግናለሁ። በ150 ብር ተቀጥሬ በ20 ዓመት 1800 ብር ደሞዝ ደረስኩ። በእነዚህ ቆይቼ 70 ዓመት ሲሞላኝ ደግሞ አቅም አነሰኝ። ሆቴሉ ላይ ከጎረምሳ ጋር መጋፋት ከዱርዬ ጋር መጋፋት ስላቃተኝ እንደገና ወደ ሴፍቲ ኔት የድሃ ሴፍቲ ኔት መንገድ የሚጠርጉ ሴቶች አሉ አለም ከነሱ ጋር ገባሁ። መንገድ ጠረጋ። ስለዚህ ይህን የኢትዮጵያ ሕዝብ እንዲሰማ እፈልጋለሁ። የኢትዮጵያ ሕዝብ እንዲሰማ እፈልጋለሁ። የኢትዮጵያ መንግስት ጠቅላይ ሚኒስትር አብይ አህመድ እንዲሰሙ እፈልጋለሁ። የማዕድን ሚኒስትር እንዲሰማ እፈልጋለሁ። ወይዘሮ አዳነች አቤቤ የሀገር ባለውለታ እያሉ ቤት ሲሰጡ ገንዘብ ሲሰጡ ቤት ከነሙሉ ዕቃ ሲሰጡ አይቻለሁ። የሀገር ባለውለታ ምንድን ነው ትርጉሙ? ከኔ በላይ ለሀገሩ ውለታ የዋለ አለ ብዬ መናገር አልችልም። ይህን በድፍረት ስናገር ራሴን ከፍ አድርጌ አይደለም፣ ተግባሬን ነው የሰራሁትን ነው። ስለዚህ ይህንን አድርጌ እስከ ዛሬዋ ቀን ድረስ በእንደዚህ አይነት ውስጥ እኖራለሁ። ስለዚህ ይህንን ሁሉ አድርጌ የዘረፉ ሌቦች የባህላዊ ጀነራሎች ተብለው ስማቸውን መጥራት አልፈልግም ከሀገራችን ውጭ እስከ ዱባይ ህንፃና ቪላ ሲኖራቸው ሀገሩን ያገለገለ ኢትዮጵያ ግን ለማኝ ሆኖ ተገኝቷል። ኢትዮጵያ ታፍራለች። ዓለም ሲሰማ ኢትዮጵያን ልጆቿን ትበላለች ይባላል። እኔ በውትድርና ስላገለገልኩት ሙያ ካሳ ይከፈለኝ ብዬ የምጠይቅ ሰው አይደለሁም። ውትድርና ግዳጄን ነው አምኜ የገባሁበት። ደሞዙንም ስራውንም አምኜ ብዙ ሚሊዮን ወታደር ሁሉ ይሸልም ማለት አይቻልም። ግን ከዛ ውስጥ ደግሞ ጀግንነት የፈጸሙ አስተዋጽኦ ያደረጉ እንደኔ አይነት ደግሞ ታማኝ ሆነው ያሉትን ሰዎች መምረጥ 10 አንሞላም። ምናልባት እነዚህን መደገፍ እነዚህን ማኖር የሀገር ውለታን መክፈል ምን ውርደት ነው? ክብር ነበር። መንግስት ሲቀየር መንግስት ይቀየራል። ኃይለ ሥላሴ ወርደዋል፣ መንግስቱ ኃይለ ማርያም ወርደዋል፣ መለስ ዜናዊ ወርደዋል። ነገ ጠቅላይ ሚኒስትሩ ምን እንደሚደርስባቸው አናውቅም። ስለዚህ አገር ግን ይቀጥላል። አገርን ማገልገል ለእኔ ኩራቴ ነው። ለሀገሬ ታማኝ ሆኜ ያንን ነገር መስራቴ ሁለተኛ እንደተወለድኩ ነው የምቆጥረው። አንገቴን ቀና አድርጌ ነው የሚሄደው። ድህነት አያሳፍርም። አሁን አለው እናገራል ጄ አልጎደል ምን አለ። ስለዚህ
35 ዓመት የቆየሁት እነዚህ የዘረፉ ሌቦች ይህን ነገር ብተርክ ይገሉኛል ብዬ ፈርቼ ነው። አሁንም የምናገረው ነገም በተዘዋዋሪ ምን እንዲያደርጉኝ እንደሚችሉ አላውቅም። ስማችን አጥፍቷል ብለው አላውቅም፣ ግን በሞትም አይቆጨኝም። ምክንያቱም ያዳፈንኩትን አውጥቼ ህዝብ እንዲያውቀው። እኔ ይህንን መንግስት አያውቅም ብዬ አልገምትም። የገደምቢ ወርቅ ፋብሪካን ማን ጠበቀው፣ ማን እንደዚህ ደረጃ ደረሰው የሚለውን መንግስት አያውቅም ብዬ አልገምትም። ቲፎዞ ያላቸውን አጨብጫቢ ያላቸውን እያቀረቡ ከአርቲስት ጀምሮ ሙዚቀኛ ጀምሮ ገሌ ከላይ ተሸለመ ሲባል ሰበል ነው። እኔ ስመጥራት እኔ መሸለማቸው ደስታ ነው የሚሰማኝ። ግን ከኔ ይበልጣል አገር ውለታው። ውለታ ማለት ምን ማለት ነው? እኔ መምህር ደረጃ ውለታ ትርጉም ጠፋብኝ እና እኔ ወታደሮችን ለማኝ አድርጌ እኔም ለማኝ ሆንኩ። ወታደሮችም አሁን በያሉበት ተሰሙ ከሆነ የሰራችሁት ስራ ጀግንነት እንጂ የሚያሳፍር አይደለም። ታሪክ ሰሪዎች እንጂ ታሪክ አጥፊዎች አይደላችሁም። እናንተ በያዛችሁት መሳሪያ እኔንም ጭምር ገላችሁ የምትፈልጉትን ነገር ማድረግ ትችሉ ነበረ። ስላከበራችሁ እግዚአብሔር አክብራችሁ። ስለዚህ እናንተ ለማኝ ሆናችሁ፣ ድሃ ሆናችሁ፣ መሳፈሪያ እንኳን ሳይኖራችሁ ተበተናችሁ የሄዳችሁ ወታደሮች ኢትዮጵያ ታመሰግናችኋለች። በእኔ አንደበት ይነገርላችኋል፣ በእኔ አንደበት ይመሰከርላችኋል። ስለዚህ እግዚአብሔር ይህንን እንድናገር የፈቀደበትን ጊዜ ስላመጣልኝ አመሰግናለሁ። ምክንያቱም ሻምበል እኔ በጣም የሚሰማኝ ይታወቃል። አጎብዳይ እንኳን በዓለማዊ በመንፈሳዊም ለቤተክርስቲያን ዋጋ የከፈሉ ለቤተክርስቲያን የጮሁ ለቤተክርስቲያን የታሰሩ ለቤተክርስቲያን ህይወታቸውን የሰጡት ሳይሆን አወዳሽ ጫማ ላሾች ናቸው ብዙ ነገር የሚደረግላቸው። አገርም እንደዛው ያጠፉት እኮ ቤተ እምነቶች ናቸው። ቤተ እምነት ውዳሴ ገባ፣ መንግስትም የሚፈልገው ከስር ከስር እንደ ውሻ የሚሄዱትን እንጂ ለሀገር ዋጋ የከፈሉትን አይደለም። እርሶ ያንን ሁሉ ወርቅ እንትን ብለው ጠብቀው መዝረፍ ሲቻል ሆቴሎች እንዳይዘረፉ አድርገው፣ ባንኮች እንዳይዘረፉ አድርገው፣ የውጭ ሀገር ዜጎች እንዳይሞቱ አድርገው፣ ንብረቶች እንዳይወድሙ አድርገው እየተራባችሁ ዲሲፕሊን የኢትዮጵያዊነት ትልቁ ሴት ታማኝነት ነውና ለሀገር ታማኝ ሆነው ለህዝብ ታማኝ ሆነው ያን ሰርተው አስረከቡ። ግን ይሄ ትልቅ ነገር ነው። ታሪክ ነገ የሚመዘግበው ነው። እግዚአብሔር ቢፈቅድ በህይወት እያሉ እግዚአብሔርም ካልሆነ ደግሞ ካልፈቀደ ከህይወት በኋላ ታሪክ ይነሳል፣ መነሳቱ አይቀርም። እኔ በጣም ያመመኝ እንደዛ አይነት ዋጋ የከፈሉ ሰዎች የድሃ ድሃ ተብለው አልባሌ ቦታ ሲወድቁ ማየት ያማል። ስራ ሁሉ ክቡር ነው፣ ግን ያ ነው ወይ ቦታው? ይሄ ነው ወይ ውለታ? ለሀገር መክፈል ውለታ ምላሹ ግብረ መልሱ ይሄ ነው ወይ የሚል ነው እንጂ እናንተ እዛን እያላችሁ ብዙ ነገር ማድረግም በዛው መውጣትም ትችሉ ነበርና አንደኛ እርሶ ከቀዳማዊ ኃይለሥላሴ ጊዜ ጀምሮ ለሀገር ነው ዋጋ የከፈሉት፣ ለኃይለሥላሴ አይደሉም። ቀጥሎም ለኮሎኔል መንግስቱ ጊዜም እንደዛ ዋጋ ከፈሉ። ቀጥሎ ኢህአዴግን ቢመጣ ንብረቱ የኢትዮጵያ ነው ብሎ ነው ያስረከቡት። ለውጥ መንግስት መጣ፣ ግን ያው ሺህ ብታለ በገሌ ሆነ። ጉልቻ ቢቀያየር ወጥ አያጣፍጥም ሆነ። ውለታ የሚዘነጋ ነው እንጂ ውለታ የሚያስታውስ ትላንት ለሀገር ዋጋ ከፍለዋል እንዲናርግላቸው የሚል የለም። ካድሬው አጎብዳጁ ይሸለማል፣ ይደረጋል። ልክ ነው። ልማታዊ አርቲስቶች አሉ። በቃ እንደዚህ አይነት ወቅቱን የሚመስሉ አሉ። ግን በኢትዮጵያዊነቱ ኢትዮጵያ ትከፍላቸዋለች ብዬ አስባለሁ። አንድ ቀን ኢትዮጵያ ልጆቿን ታስባለች። ቀን ይመጣል፣ እንባ የሚታበስበት ቀን ይመጣል። ኢትዮጵያ ሰንደቅ ዓላማ ከፍ የሚልበት ቀን ይመጣል። ኢትዮጵያዊ ማንነት የሚጎላበት ቀን ይመጣል። እኔ ይሄን አምናለሁ። እግዚአብሔርን እንጠብቀዋለን። እና አሁን ያሉበት ሁኔታ እንዴት ነው? የቤት ውስጥ ጉዳይ እዚች ላይ እንደ አንድ ነገር ልናገር። እነዚህ ሽፍቶች ጻድቃንም ይሁን ማንም በድፍረት ነው የምናገር፣ እውነተኛ ሰዎች ቢሆኑ ህሊና ያላቸው ቢሆኑ ኖሮ እኔን ስራ ሲይዘው እኔን ሁሉን ነገር ማድረግ ይችሉ ነበር። ህሊና ቢሶች የራሳቸውን ጥቅም ብቻ። ወያኔ እኮ ኢትዮጵያን ዘረፋት እንጂ ኢትዮጵያን ምንም አላረገላትም።
ዘረፋት ብቻ አይደለም ሻምበል ይቅርታ፣ ዘረኝነትን ያመጣው ማን ነው? አነገሰብን። ኮሎኔል መንግስቱ አስተዳደሩን ብንቃወም ኢትዮጵያ የሰንደቅ ዓላማን በመውደድ ደረጃ ማን ዛሬ የምንለምነውን ወደብ ምጽዋና ሰብን ያስረከበው እኮ እነሱ ናቸው። ትክክል። አረ ስለ ዘር ማንም ሰው በደርግ ጊዜ እኛ የደርግ ተማሪዎች ነን፣ ማንም ሰው ዘር አይጠይቅም። ዛሬ በዘር እየተባለ ነው ሰምተን አናውቅም። ስለዚህ እነዚህ ሰዎች ይህንን ማድረግ ቢችሉ ኖሮ እኔ ዛሬ ባልወቀስኳቸው። ይህ ሰው ባለውለታ ነው። ከእነሱ ነው የሚጀምረው። ሽግግር ሀገር ስርዓት ይቀይራል አለ። ይህም ሲመጣ ደግሞ ይሄ ሰው እንደዚህ ነበር። አትሊስት እኮ እውቅና እንኳን መስጠት። እኔ አሁን አቶ ወዳጄን የማመሰግናቸው ያን ደብዳቤ ስለሰጡኝ ነው ነፃነት ተሰምቶኝ የምናገረው። ሌባ ስላልሆንኩኝ አውራጃው ህዝብ ሲሰበሰብ እኔን ያውቀኛል። ሰራተኛው ከ3000 የሚበልጠው ሰራተኛ እኔን ያውቀኛል። ኢንጂነሮች ያውቁኛል። አቶ አብዱ የሚባላሉ አቶ በዛብህ የሚባል አሁን የማዕድን የአዶላ ወርቅ ልማት ማናጀር ነው። ፍስሐ ግርማ የሚባላሉ አሁን ፓራላይዝድ አድርጎ ቤቱ የለገደንቤ የወርቅ ፋብሪካ አዛዥ ነው። አሁን ደግሞ አቶ ወዳጅ ያሉ ኮርፖሬሽኑ ዋና ስራ አስኪያጅ። እነዚህ ሁሉ ያውቁኛል። እሳቸው ያው አትመው ነው የሰጡኝ። ነፃ ሰው ናቸው፣ ታማኝ ናቸው። የሀገሩን ህዝብ ጠብቀዋል፣ ሰራተኛውን ጠብቀዋል፣ ንብረት ጠብቀዋል፣ የውጭ ዜጎችን ህይወት ጠብቀዋል። ይህን ሁሉ የፈጸሙ ታማኝ ሰው ናቸው ብሎ ነው የሰጡኝ። ይሄ ግን አልተሰራም። ስለዚህ እኔ አሁን አንድ መልእክት ላስተላልፍ። ለጠቅላላው አሁን የሚበሉት የለኝም። አሁን እኔ ምስጋና ላይ መጨረሻ እመጣለሁ። እየረዳኝ የሚያኖረኝ ይህን ታሪኬን የሰማ አንድ ኢትዮጵያውያኖች አሉ እኮ ቁጥራቸው ማነስ ነው እንጂ ሌቦቹ በዙ እንጂ አሉ። አሜሪካን ሀገር የሚኖር አንተነህ የሚባል ሰው ቤት ኪራይ እየከፈለኝ፣ እሱ ባይከፍልልኝ ስንት ብር ይከፍላል? 5000 ብር ይከፍልልኛል። 5000 ብር ለምግብ ይሰጠኛል። እግዚአብሔር ይስጠው። ይህ ሰው ባይኖር፣ ይሄ ሰው አንድ አደጋ ቢደርስበት፣ ይሄ ሰው አንድ ነገር ቢሆን፣ እኔ አሁን ልንገር ሞቴን ከሱ በፊት ያድርገው። እግዚአብሔር ካመጣ ከሱ በፊት ያስቀድመኝ። ለምን እሱ አንድ ነገር ሲሆን እኔ የለሁም፣ ማንም አጋር የለኝም፣ መንግስት የለኝም፣ ህዝብ የለኝም፣ መስካሪ የለኝም። እኔ እኮ ወሬኛና ምናምን አመላላሽ ቢሆን ብዙ ሰዎች ቲክቶክ ከሚሆን አክቲቪስት ወስዶ ያቀርበኝ ነበር። አይደለሁም። እኔ ወያኔ ባድመ ውጊያ ሲሄድ አልሄድም ያልኩት የኢትዮጵያ ሰራዊት ዘራፊ፣ ጨፍጫፊ፣ ሌባ ተብለን ነው የተሰናበት ነው። ዘራፊና ጨፍጫፊ ሌቦች እነሱ ናቸው። ስለዚህ አሁን ይህንን ተናግሬ ስለማያልቅ የኢትዮጵያ ደራሲያን ማህበር አርቲስቶች እውቅና ያላቸው፣ ኃይል ያላቸው፣ አቅም ያላቸው፣ ተሰሚነት ያላቸው፣ አቅም ያላቸው ባለሀብቶች፣ የኢትዮጵያ ጋዜጠኞች ማህበር፣ የሚዲያ ባለቤቶች፣ ማንኛውም ሚዲያ ኢትዮጵያዊ ነኝ የሚል ሚዲያ ሁሉ ይህንን አስፍቶ እንዲናገር። ታዋቂ ቲክቶከሮችም አሉ፣ ጥሩዎችም አሉ። እነ እሸቱ መለሰ የሚባል አለ። እሸቱ መለሰ ነው ይባላል። እና እንደዚህ አይነቶች አሉ። ሰይፉ ፋንታሁን አለ። እኔ ብዙ ነገር በቴሌቪዥን ያሉ ሰዎች እያቀረበ ሲያሸልም ሲያሰጣ ያለው ግን እዛ የሚደርስ ነገር እኮ የሚያቀርብ ሰው ነው የጠፋው። እናንተን ሰጠኝ። አሁን ጥበቡ በለጠን ጋዜጠኛ አንተን ወንድሜ መምህር ደረጃን ሰጠኝ እንጂ እቺን እንኳን ተፍሼ ህዝብ እንዲሰማ አልሆንም ነበር። ስለዚህ ይህንን እነዚህ ነገሮች ሰምተው ያደረጉ እኔ በምስጋና ደረጃ የሚሄድበት በኋላ ነው የምመጣው እና እነዚህ አንደኛ የኢትዮጵያ ህዝብ ስል መሬቱ ተራራው እኔ የወጣሁበትን አቅፋና አልጌና አይደለም ኢትዮጵያ የሚባለው፣ ወይም ካራማራ አይደለም፣ ወይም ባሌ ጉድባ ኤልከሬ አይደለም። ኢትዮጵያ የሚባለው ህዝብ ነው። መንግስትም የሚባለው ህዝብ ነው። እንዴት ጆሮ ዳባ ብላችሁ ትተኛላችሁ? እንደዚህ ያገለገሏችሁን ሰዎች በተዘዋዋሪ የሀገር ሀብት ሲጠበቅ የእናንተም ሀብት ተጠብቋል። ኢትዮጵያ የምትጠቀምበት የውጭ ምንዛሬ የምታገኝበት ከቡና ቀጥሎ ወርቅ ነው። ወርቅ የኢትዮጵያ ሀብት ከሆነ
የኢትዮጵያ ሕዝብ በሙሉ በዛ ሀብት ይጠቀማል ብዬ አስባለሁ። በሚገኘው ከረንሲ ይታከምበታል፣ ይጦርበታል። ሌላ ነገር እንግዲህ መንግስት የሚያደርገውን አላውቅም። እና እነዚህ ሁሉ ያገባናል የምትሉ የኢትዮጵያ ሕዝቦች ከጎን ልትሰለፉ ይገባል። እኔ አንድ ልጃችሁ ነኝ፣ በታማኝነት አገለገልኳቸው። ስለዚህ ከዛ ቀጥሎ የኢትዮጵያ መንግስት ድምፄን ሊሰማኝ ይገባል። ጠቅላይ ሚኒስትር አብይ አህመድ ይህንን ነገር ካልሰሙ ይስሙ። ከኔ አንደበት ሳይሆን ቦታው ላይ ከነበሩ ሰዎች ተጠይቀው ይረዱ። እነዛ ከሃዲ እርሶንም ጭምር የወጉ ሰዎች ናቸው መጥተው የተረከቡ አየለው ማርያም፣ ጻድቃን ገብረትንሳኤ። ስለዚህ ይህን ታሪክ እነሱም ያውቁታል። ዛሬ ግን እነሱ በልጽገው ሚሊዮነር እና ቢሊዮነር ሲሆኑ እኔ አንድ የድሃ ከድህነት ያልበቃ ብሎ የድሃ የሚል ስያሜ ሁሉ በላይ ላይ ተለጥፏል። ስለዚህ ክቡር ጠቅላይ ሚኒስትር እንዲሰሙልኝ፣ ወይዘሮ አዳነች አቤቤ፣ ክብርት ወይዘሮ አዳነች አቤቤ ይህንን እኔ በጎ ስራዎትን አደንቃለሁ። ብዙ ሰዎችን ምናልባት የመጡበትን መንገድ አላውቅም፣ እነማን እንደሆኑ ምን ስራ እንደሰሩ አላውቅም። ባለውለታዎች ተብለው ቤት ሲሰጣቸው ባለውለታዎች ብሎ ሙሉ ዕቃ ሶፋና ያለው ሲሰጣቸው ምን አለ የኔም ቤት መጥተው ቢጎኙ፣ መደብ እንኳን የለኝም። እኔ ለሀገሬ ባለውለታ ነኝ። እርሶ በሚሉት መስፈርት በኢትዮጵያ ባለውለታ የመጨረሻው ደረጃ ላይ ያለሁት እኔ ነኝ። ይህን ስናገር በድፍረት ነው ባደረግኩት ስራ። ስለዚህ ይህንን እንዲሰሙኝ ይፈልጋሉ። እነዚህ የሰማችሁኝ ሰዎች ሁሉ ኢትዮጵያ ሕዝብ፣ በዓለም ያላችሁ ኢትዮጵያውያኖች፣ ትውልደ ኢትዮጵያውያኖች ይህን ታሪክ የምትሰሙ ይሄ እናንተ የአባቶቻችሁ፣ የእናቶቻችሁ፣ የአክስቶቻችሁ፣ የአጎቶቻችሁ ታሪክ ነው። የነዛ አካል ነኝ እኔ። ስለዚህ እናንተም በተቻላችሁ አቅም ድጋፋችሁን፣ እርዳታችሁን እንድታደርጉልኝ በእግዚአብሔር ስም ጠይቃለሁ። እና ምስጋና ለማቅረብ የምፈልገው አንተነህ ይልማ ፍሎሪዳ የሚኖር ነው። ይሄ ሰው 5 ዓመት ሙሉ እየረዳኝ ነው። አሁን ማን ነው አንድ ቀን ሊረዳ ይቻላል? የመንግስት ዕዳ ኖሮበት ነው? ስብዕናው ነው፣ ሰው ስለሆነ ነው። የኢትዮጵያ ጀግና ወታደር እንዲህ አይነት ታሪክ ሰርተህ አንተን እኔ ብጦር ከእግዚአብሔር በረከት አገኛለሁ ብሎ ደግሞ ክርስቲያን ነው፣ የእግዚአብሔር ልጅ ነው። ተክለ ጽዮን ነው የክርስትና ስሙ። እና ባለህበት ሀገር እግዚአብሔር ይጠብቅ፣ ጤና ይስጥህ። ክፉ ነገር ከመጣ ከአንተ በፊት እኔን ይውሰደኝ። አንተ ከሌለህ እሞታለሁ፣ በረንዳ ወድቃለሁ። ስለዚህ ምስጋናዬ ለአንተ ይሁን። ከዛ ቀጥዬ ለጋዜጠኛ ጥበቡ በለጠ ይህን የተቀበረ ድምፄን ቅዳሜ ዕለት አውጥተህ ለኢትዮጵያውያኖች በሙሉ እንዲዳረስ ስላደረክልኝ ከሀብት በላይ ነው፣ ለእኔ ኩራት ነው። ይህን ስላደረገኝ አመሰግናለሁ። ከዛ በመቀጠል መምህር ደረጀ ዘወይንዬ እዛ ቦታ ላይ አግኝተውኝ ይህንን ጨዋታዬን ሰምተው ዛሬ ደግሞ እዚህ ቦታ ላይ በታላቅ ሁኔታ በዓለም በሚመለከተው ዩቱብ ላይ ችግሬን፣ ስራዬን፣ ልፋቴን፣ ድካሜን፣ ረሃቤን፣ ጥማቴን እንድናገር ስላረዱኝ እግዚአብሔር በሚከፍለው በረከት ይክፈሎት፣ እድሜና ጤና ይስጦት። ልጆቹ የተባረኩ ይሁኑ፣ ዘሮት ይባረክ። ይህን ተፍሼ በሞት አይቆጨኝም። ስለዚህ መምህር እርሶ ታዋቂና ተሰሚነት ያለው ሰው $1 ለአንድ ኢትዮጵያዊ አይከብደው። አንድ ቡና የሚጠጡበትን ቢሰጡኝ እኔ ዘመንን በሙሉ ተደስቼ ረክቼ፣ የቀረኝ ዘመን ትንሽ ነው፣ 75 ዓመት ሞልቶኛል። ነገ እንቅፋት ሞቶ ሊጥለኝ ይችላል። ግን እነዚህን ትውልዶች መርቄ እድሜ ለእናንተ ብዬ ፈጣሪ በሚጠራኝ ጊዜ እንዲሄድ ድምፄን ሰምታችሁ በእሳቸው በኩል ድጋፋችሁን እንድታደርጉልኝ አሁንም በእግዚአብሔር ስም እጠይቃለሁ። እኔ ለማኝ ሆኜ አይደለም፣ እውነቴን ነው። እድሉን ስላገኘው ነው።
ለማኝነቴማ 35 ዓመት አለፈ። የድሃ ድሃ ተብዬ በመንግስት ደረጃ መንግስት በሚያውቀው ወረዳ ውስጥ የድሃ ድሃ ድህነት አይበቃኝም ነበር። ስም ታፔላ ተለጥፎልኝ አስመስክሬ ሄጄ ቤት እንኳን አላገኘሁም። አሁን 2 ጥርሴ ወልቋል። ወገቤ ዲስክ እንሽራተት ነገር አለብኝ። ሕክምና እንኳን ማግኘታቸው እኔ ባለፋውበት ሐኪም ቤት ወያኔ ይታከማል፣ ጦር ኃይሎች ሆስፒታል። እና ይህንን አይታችሁ ይህን ሰምታችሁ ፍርዱን ለእናንተ ትቻለሁ። ለኢትዮጵያ ሕዝብ፣ ለኢትዮጵያ መንግስት፣ ለሰማችሁኝ አካሎች፣ ለኢትዮጵያ ዜጎች በሙሉ ድምፅ እንድትሆኑኝ። ይህን ታሪክ የሰራ ሰው መረሸን አለበት ብትሉኝ እኔም ለመረሸን ዝግጁ ነኝ። እንደማትሉኝ ደግሞ ተስፋ አለኝ። እንዴት የወደቀ እንዴት እንደዚህ ወድቆ ተገኘ ብላችሁ እንደምትሉ ባለሙሉ ተስፋ ነኝ። በእናንተ ተማመናለሁ። እኔ ልብስ የሚያለብሰኝ የኢትዮጵያ ሕዝብ ነው። ጫማ የሚገዛልኝ የኢትዮጵያ ሕዝብ ነው። አንዳንድ ሰዎች የተባረኩ ሰዎች አንድም አለም ኤልያስ ፍቅረ ስላሴ የሚባል በአመት 2 ጊዜ 3,000 5,000 ብር ይልክልኛል በአመት 2 ጊዜ። እና እንደዚህ አድርጌ ሰርቫይቭ አድርጌ እኔ ውትድርናዬን በጣም አመሰግናለሁ። ወታደር አይርበውም፣ ወታደር አይጠማውም፣ ወታደር አይበርደውም። በረንዳ ላይ ባድር አልሞትም። አንድ በእንክብካቤ ያደገ ልጅ ግን በረንዳ ላይ ቢያድር ሞቶ ያድራል። እኔ ቀርጸው ያሳደጉኝ ጄኔራል መኮንኖች፣ ቀርጸው ያሳደገውን ኮሪያ ዘምተው የመጡ አባቶች፣ ተራ ወታደሮች፣ 50 አለቆች፣ ባሻዎች እድሜያችሁን ያርዝምልኝ በህይወት ያላችሁትን። ምክንያቱም ጥሩ ዲሲፕሊን በኢትዮጵያዊነት በሰንደቅ ዓላማ እንዳምን አድርጋችሁ ለዚህን ታሪክ እንድሰራ ያደረጋችሁኝ እናንተ ናችሁ። በሌብነት ቀርጻችሁን ቢሆን ኖሮ በዲሲፕሊን ያልታነጽኩ ቢሆን ኖሮ እኔ ራሴ አንዱ ሌባና ዘራሽ ሆን ነበር። እናንተን ደግሞ ሳላመሰግን ማለፍ ታሪክ ይወቅሰኛል። የክብር ዘበኛ መድፈኛ ሻለቃ አዛዦች፣ መኮንኖች፣ ወታደሮች፣ 50 አለቆች፣ 10 አለቆች ከኔ ቀደምት የነበራችሁ ሁሉ ክብር ለእናንተ ይሆን። በጥሩ ዲሲፕሊን በኢትዮጵያዊነት ኢትዮጵያን ሰንደቅ ዓላማ እንዳከብር እንደ ህይወቴ እንዳከብራት አድርጋችሁ ስለሰጣችሁኝ ይህን ታሪካችሁን ትምህርታችሁን ተግባራዊ በማድረግ እኔ ሰንደቅ ዓላማውን ሀገር አስከብሬ ለማኞኛለሁ። ይሄ ደግሞ ለእኔ ክብሬ ነው። አመሰግናለሁ። ክብረት ይስጥልን። በእውነት ሻምበል ልብ የሚነካ ታሪክ ነው የነገሩን። ትልቅ ዋጋ ከፍለው አንደኛ በወታደርነት ማገልገል፣ ጠላትን ማርከው ሀገርን ማስከበር፣ ሌላው ታማኝ በመሆን ወርቁንም ንብረቱንም ባንኩንም ታንኩንም ሀገር እንድትረከብ ማድረግ ታላቅ ስራ ነው የሰሩት። ብዙ ሰዎች ልክ እንደርሶ በተመሳሳይ ለሀገር ዋጋ የከፈሉ በተለያየ ቦታ ላይ በችግር ውስጥ ሰው የሌላቸው እዚህ ኢትዮጵያ ውስጥ ሰው ያለው ነው ብዙ ነገር የሚደረግለት። ሰው ስለሌሎት እንደዚህ ሆነዋል። ህዝብ ግን ሲሰማ በጣም ይረዳል። የኢትዮጵያ ህዝብ የዋህ ነው። የኢትዮጵያ ህዝብ ደግ ነው። የኢትዮጵያ ህዝብ በኢትዮጵያዊነቱ የማይደራደር ህዝብ ነው። እኛ ያኔ ኤርትራ ክፍት በነበረበት ሰዓት ስንሄድ የኤርትራ ህዝብ እንዴት አድርጎ እንደተቀበለን እናውቃለን። አዲ ቀይ ጊዮርጊስ ነው። እዛ ሄደን እንዴት በእንባ በእልልታ እያለቀሱ ማንባት እያለቀሱ እልል ማለት እልል እያሉ ማልቀስ በጣም የሚገርም ነበር። ጊዮርጊስ ቤተክርስቲያን የኪዳነ ምሕረት ዕለት ለተሰንበት ነበር። አስመራም ስንገባ ምጽዋም ስንገባ ደብረ ቢዘን ገዳም ስንሄድም እግር አጥቦ የተቀበለን ህዝብ ነውና ህዝብ ሰላም ነው። ሌሎቹ ለስልጣናቸው ሲሉ እያባሉን ነው እንጂ ህዝብ እንደ ህዝብ ኢትዮጵያዊነቱን የሚጠላ የለም። ይህንን ዝግጅት የሚከታተሉ እርሶን መጦር ግዴታችን ስለሆነ ሁላችንም ተረባርበን እንጦራለን። እንዳለቀሱ መሞት የለበትም፣ እንደተራቡ መሞት የለበትም። በጎ ያደረጉትን በሙሉ እናመሰግናለን። እናንተንንም ሌሎችንም በጎ ሀሳቢዎችን እናመሰግናለን። ውድ ተመልካቾቻችን እንግዲህ ይህንን ታሪክ የምትከታተሉ በሙሉ የሚመለከታቸው አካላትም እባካችሁ ታሪክ አይቀበር፣ በጎ ስራ አይቀበር፣ መልካም ስራ አይቀበር። ነገ ለራሳችን ነውና በጎ የምናደርገው ለራስ ነው፣ ክፉም ብንሰራ በራስ ነውና እኚህን ታላቅ አባት የሀገር ባለውለታ ታማኝ አገልጋይ የሆኑትን በጎ ነገር እንድናደርግላቸው፣ ከረሃባቸው እንድናስታግሳቸው፣ ከጥማቸው እንድናስታግሳቸው፣ እንባቸውን እንድናብስላቸው፣ ከቤት ኪራይ ውስጥ እንዲላቀቁ፣ ነገ ሰው ሟች ነውና ሲሞቱ እንዲያዘኑ ከማይሆን ነገር ውስጥ ከሚወጡ
የተሻለ ነገር ኖሮ ቀሪ ዕድሜያቸውን እንኳን ኢትዮጵያን አመስግነው እንዲሞቱ እንድታደርጉ በእግዚአብሔር ስም ጥሪያችንን እናቀርባለን። ትችላላችሁ፣ ባለስልጣናት ትችላላችሁ። የእናንተን ፖለቲካ ለሚደግፉ የእናንተን ዓላማ ለሚያራምዱ የምትከፍሉትን ዋጋ እናውቃለን። መሬት ስትሰጡ እናውቃለን። ቤት ስትሰጡ እናውቃለን። ስራ ስትሰጡ እናውቃለን። ገንዘብ ስትሰጡ እናውቃለን። ዛሬ ትላንትና ምን የነበረ ሰው ዛሬ ምን ላይ እንዳለ እናውቃለን። እሳቸው ግን ለዘር አይደለም ለኢትዮጵያዊነት ዋጋ ከፍለዋል። ካራማራ ዘምተዋል። ከኃይለ ሥላሴ ጊዜ ጀምሮ እስካሁን ድረስ ያለው ኢትዮጵያዊነት ላይ ነው ያደረጉትና የሚቻላችሁን የመንግስት አካላትም የሚመለከታቸው ክፍሎች እንድታደርጉ በፍቅር እንጠይቃቸዋለን። እንደዚሁም ደግሞ ደራሲያን ማህበር ይሄ አንድ መጽሐፍ የሚወጣው ታሪክ ነው። ብትጽፉት ሰው ወርቅ ላይ ተኝቶ ይራባል። ሰው በቆሎ እየቀቀለ እየበላ ይጠብቃል። ከራሱ አልፎ ሆቴል ማስጠበቅ፣ ባንክ ማስጠበቅ፣ የተለያዩ ድርጅቶችን ማስጠበቅ፣ ከኢትዮጵያን አልፎ የውጭ ሀገር ዜጎችን ማስጠበቅ፣ ያንን ሁሉ በሚሊዮን የሚቆጠር ንብረት ማስጠበቅ፣ አምኖና ታምኖ መገኘት፣ ይህ እኮ ከባድ ታሪክ ነው። ስለዚህ ይህንን ኢትዮጵያዊነትን እሳቸው ላይ ነው የምናየው። ታማኝነትን እናያለን፣ ሀገር ወዳድን እናያለን፣ ጠንካራነትን እናያለን፣ ይቅርባይነትን እናያለን። ሊገላቸው የመጣውን በፍቅር የመለሱ ኢትዮጵያ እንዲህ ናት። የጣሊያንን ሐውልት አቁመን ከጣሊያን ጋር እንበላለን፣ ከሶማሊያ ጋር እንበላለን። ኢትዮጵያዊ ነው። እሳቸው ላይ ኢትዮጵያን በሙሉ ነው የምናየው። እሴቱን እናያለን፣ ባህሉን እናያለን፣ ወጉን እናያለን። ስለዚህ ይህንን ልናስጠብቅ ይገባልና የደራሲያን ማህበርም እንደዚሁም ደግሞ የሚዲያ ሰዎች፣ ጋዜጠኞችም እሳቸውን በተለያየ ቦታ ላይ እያቀረባችሁ የሚታገዙበትን ነገር ብትፈጥሩ ጥሩ ነው። አንዳንድ ሚዲያዎች ያው በትውውቅ በምናምን የሆነ ስራ ዘፈን ሊያወጡ ካሉ ወይ መጽሐፍ ሊያወጡ ካሉ እከሌ ጋር አቅርቡኝ ይባላሉ፣ ይቀርባሉ። ለሀገር የሰሩ አይደሉም። በቲፎዞ አዋቂያን ሳይሆኑ ታዋቂ ስለሆኑ አሁን ሀገርን እኮ ያጠፋው አዋቂው ሳይሆን ታዋቂው ነው። አዋቂውማ ዘንበል ይላል። አዋቂውማ ለሀገር ዋጋ ከፍሏል። አዋቂውማ እናት ኢትዮጵያ መበደል የለባትም ብሎ ብዙ ነገር አድርጓል። ታዋቂውን ያስቸገረን። ስለዚህ እንደነዚህ አይነት ሰዎች ናቸው ሚዲያ ላይ መቅረብና ለሌላው ማስተማሪያ ኢትዮጵያዊነትን እንዲወዱ ማድረግ ያለንበት። በነገራችን ላይ ኢትዮጵያ ውስጥ እኮ ተሳዳቢ የሚሸለምበት ሀገር ነው። ባለጌ የሚሸለምበት አዋርድ የሚሰጥበት ሀገር ነው። ባለጌ የገነነበት ሀገር ነው እኮ። ስድ የሆኑ ሰዎች የገነኑባት ሀገር እኮ ነው እንጂ ስርዓት ያላቸው ሰዎች፣ ኢትዮጵያን የሚወዱ ኢትዮጵያዊነትን የሚያቀነቅኑ ሰዎች የሚጠሉ፣ ሰንደቅ ዓላማን የሚጠላ ግን ይሄ ታሪክ ይቀየራል። ለምን? ኢትዮጵያ አታልፍም። ስርዓት ያልፋል፣ ኢትዮጵያዊነት ግን ይቀጥላል። እና በዛም ጊዜ ደግሞ ታሪክ ያነሳል፣ ያለፈውን ታሪክ ያነሳል። እና ለሁሉም ጊዜ ያለው ነው፣ በጊዜ ለሁሉ ነው። የእርሶም ታሪክ እንደሚቀየር ተስፋ እናደርጋለን። እንግዲህ በዓለም ላይ ያላችሁ እሳቸውን ማገዝ የምትፈልጉ ሻምበር አበበ አለሙ የሂሳብ ቁጥር በስራ አለ። የሚቻላችሁን ያክል ኢትዮጵያ ውስጥም ያላችሁ ከኢትዮጵያ ውጭም ያላችሁ በሳቸው በኩል ቀጥታ ከሳቸው ጋር በመገናኘት ከስር እኛም የራሳችንን ድርሻ እንወጣለን። ከስር አካውንቱን በሚሄደው አካውንት ላይ እንድታግዟቸው አደራ እንላለን። እንዲሁም ደግሞ በማናገር ከፈለጋችሁ የራሳቸው ስልክ ቁጥር ከስር አለ። በመደወል አይዞት አይዞ ወንዝ ያሻግራል ይላል። የ75 ዓመት አዛውንት ዋጋ የከፈሉ የኢትዮጵያ ሰራዊት ጀግና ማራኪ እኝን አባት አይዞት፣ ለእኔም አባቴ ኖት። ለምን? ወታደር ለሁሉ አባት ነው፣ አገልጋይ ለሁሉ አባት ነው። ስለዚህ አይዞት አባቴ እንድትሉና የምትችሉትን ያክል በማገዝ በመጦር እንባቸው እንዲታበስና ቢያንስ ጠግበው እንኳን መብላት ቢያቅታቸው በቀን 2 እንዲበሉ መልካም ማረፊያ ላይ እንዲያርፉ እንድታደርጉ በእግዚአብሔር ስም እንደው በኢትዮጵያ ሰንደቅ ዓላማ ስም እጠይቃቸዋለሁ። እቺ ሰንደቅ ዓላማ ነገ ከፍ ብላ መውለብለቡ አይቀርም። እቺ ሰንደቅ ዓላማ ዋጋ የተከፈለላት መሆኑ አይቀርም። እቺ ሰንደቅ ዓላማ ታላቁ ማማ ላይ መቆሟ አይቀርም። ስለዚህ ዋጋ የከፈሉት ለዚህ ሰንደቅ ዓላማ ነውና ኢትዮጵያዊነትንና ሰንደቅ ዓላማን የምትወዱ እነዚህ አይነት ዋጋ የከፈሉ ለሀገር ትልቅ ስራ የሰሩትን ልታበረቱ ልታግዙ ይገባል የሚል መልእክት አለኝ። እንደው በመጨረሻ ሊያስተላልፉት የሚገባ ነገር ካለ ሻምበል? እንደው በመጨረሻ መምህር ደረጀ ዘወይንዬ እርስዎ በጣም ጨረሱት። ልቤ ውስጥ ያለውን ሁሉ ተናግረውልኛል። ምን አይነት ኢትዮጵያዊ እንደሆኑ ባየሁት 2 ቀን ተረድቻለሁ። እግዚአብሔር ይባርኮት። እግዚአብሔር ዘሮትን ያብዛ። እንደዚህ አይነቶቹን ኢትዮጵያውያኖች ያብዛልን። አሜን።
እኔ አሁን በመጨረሻ የምናገረው ዛሬም ነገም ከ1960 ዓመተ ምህረት ጀምሮ ወይም ተማሪ ሆኜ ጀምሮ የማውቃትን የኢትዮጵያን ሰንደቅ ዓላማ ላልክድ ቃል እገባለሁ። ነገም ከነጎዳም ኢትዮጵያና ሀገሬን የሚደፍር ጠላት ቢመጣ ዛሬ ባለኝ አቅም ለኢትዮጵያ ልሰዋ፣ ለልጆቿ መስዋዕትነት ልከፍል ዝግጁ ነኝ። ከዚህ ባሻገር እኔ ወታደር ልጅ ስለሆንኩ ኩራት ይሰማኛል። አባቴም ኮሪያ ዘማች ነው እና የወታደር ልጅ ወታደር ታሪክ አስከባሪ ሆነን በመገኘታችን ለቤተሰቦችም ኩራት ይሰማቸዋል። ካሉ የሞቱ እህቶች አሉኝ፣ እነሱ ይሰማሉ። እና ኢትዮጵያን ያስከበርን፣ ኢትዮጵያን የጠበቅን፣ ኢትዮጵያን ያዳንን። ኢትዮጵያ ሲባል ብዙ ሰው መሬቱ ብቻ ይመስሏል ወይ ካርታው አይደለም። ይኸው ኤርትራ ተገንጥሎ እኮ ኢትዮጵያ አለች። መሬት አይደለም ህዝቦቿ ናቸው። እና በደልም ሲመጣ ደስታም ሲመጣ እናንተ ናችሁና የደስታም ጊዜ ደስታዋን አክብሩ፣ የሐዘኗም ጊዜ ሐዘኗን ተቀበሉ። ሐዘኗ ማለት እንደኔ አይነት ነው የደረሰበት ለሀገሩ ያገለገለ ወድቆ ሲገኝ ሐዘን ነው። የኢትዮጵያ አንድ ሰው ስለሆንኩ እኔ አሜሪካዊ አይደለሁም፣ ሶማሌያዊ አይደለሁም፣ ሱዳኑ አይደለሁም። ኢትዮጵያዊ ሆኜ ለሀገሬ የሰራው ስራ ግን ህዝብን ወክዬ እንጂ አባቴን እናቴን አይደለም፣ ዘመዶቼን አይደለም። ለዘመዶች 5 ሳንቲም ያደረኩት ነገር የኔ ደሞዝ 530 ብር ነው ሻምበል ነኝ። ስለዚህ እኔ ለሀገሬ ነው የሰራሁት። እኔ ለኢትዮጵያ ሀገሬ ስል ለምቀበርባት መሬት አይደለም፣ ሀገሬ ስል ለወገኖቼ ለህዝቦቼ። እኔ ሻኪሶ ወንድም የለኝም፣ ባሌ ወንድም የለኝም፣ አስመራ ወንድም የለኝም፣ ቤንሻንጉል ክልል አሶሳ ወንድም የለኝም። ኢትዮጵያን ዞሬ ከአርሲና ከአርባ ምንጭ ውጭ ያላየሁት ሀገር የለም። ለኢትዮጵያ ሲከፍል በነበረው ያን ታሪክ መተረክ ጊዜ ይፈጃል። እያንዳንዱ ወታደር ሆኜ ያልተንከራተትኩበት ዳህላክን፣ ምጽዋን፣ አሰብን ይህም ሁሉ በውጊያ ተካፋይ። ዛሬ እኔ በእውነት የማደንቃቸው ኢትዮጵያ ልጆች አሉ። ጀነራል ተሾመ ተሰማ ምጽዋ ላይ ጠጥቶ የመጡ እነዚህን ሰዎች ስታስቡ ለማን መሰላችሁ ዋጋ የከፈሉት? ለኢትዮጵያ ህዝብ። ጀነራል ታሪኩ ተረሽኖ ሞቱ። ጀነራል ለገሰ አበጀ ጠጥቶ ሞቱ መቀሌ። ጀነራል አዲስ አግላቸው ጠጥቶ ሞቱ። ማሞ ተምትሜ 15ኛ ሻለቃ አዛዥ ናቅፋ ላይ 7 ወር ከ28 ቀን ያለምንም ረዳት ተዋግተው መጨረሻ አንድ አየር ወለድ ተስፋዬ ሀብተ ማርያም ዘለው 90 ሰው ይዘው ወጥተው 72 ሰው ከዛ ውስጥ ወጥቷል። እሳቸውም ሽጉጣቸውን ጠጥቶ ሞቱ። እንዲህ የተከፈለላቸውን ዋጋ የሰጡትን ሰዎች ጋር ባልወዳደር፣ እኔ ደግሞ በጀግንነቱ አንጻር ባልሰለፍ ከነዚህ ጥይት ጠጥተው ከሞቱት ጀነራሎችና አባቶቼ የበለጠ ሳይሆን ያነሰም ቢሆን ዋጋ የሚከፈል ኢትዮጵያን የጀርባ አጥንት ለገደምቢ ወርቅ ፋብሪካን ከነ ሙሉ ንብረቱ አንድ ጥይት አይደለም ይራፍ ሳይጮህ ይህን የምናገረው በድፍረት ምስክሮች እኮ አሉ። የአውራጃው ህዝብ አለ፣ የፋብሪካው ሰራተኞች አሉ። ነገ ጠዋት ሚዲያ ላይ መጥተው ውሸት ነው ሊሉ ይችላሉ። ስለዚህ እኔ እውነት ነው የምናገረው። ይህንን በማድረጌ ለማኝ ለማኝ ድሃ የድሃ ተብዬ ስጣን እፍረቱ የእናንተ እንጂ የኔ አይደለም። የህዝቦችን የኢትዮጵያ ህዝቦች እፍረት፣ የኢትዮጵያ ህዝቦች ውርደት ነው። ተሾመ ተሰማ ሲሞት ለእናንተ ነው የሞተው። አዲስ አግላቸው ሲሞት ለእናንተ ነው የሞተው። ለገሰ ተፈራ ጠጥቶ ሲሞት ለእናንተ ነው። ለገሰ ተፈራ ፓይለቱ አይደለም። ለገሰ አበጀ የሚባል ጀነራል ጠጥቶ ነው የሞተው። በወያኔ ሰራዊት ተከቦ እጄን አልሰጥም ብሎ እና ጀነራል ተፈራም በጣም ትልቅ ተዋጊ ነበር። የሶማሌ ጊዜ ፓይለቱ በኤፍ5 ሚግ 23 እና ሚግ 21 ያራገፈ ጀግና ነው። የጀግና ቤተሰቦች አሁን ጥሩ መታሰቢያ ጴጥሮስ ነው። በየነ ጴጥሮስ ወንድም ማነው? በዛብህ ጴጥሮስ። ይሄ ጀግና 2 ጊዜ ተመቶ በጀቱ የተከሰከሰና ኤርትራ የተማረከ። አሁንም ይሄ ደግሞ ወያኔ ከገባ በኋላ እንደገና ከእስር ቤት አውጥተው አሁንም አስመትተው ጥለውታል። አሁንም ደግሞ ኤርትራ ተማርኮ ይሙት ይኑር። በቀደማ
እንትን ላይ ተገኘው። ሚስትየዋን አየኋቸው። የበዛበት ጴጥሮስ የኢትዮጵያ አየር ኃይል ቤተሰብ ተወካይ ሆነው ተገኝተዋል። እነዚህ ሰዎች ለእናንተ ነው የሞቱት፣ ለኢትዮጵያ ነው የሞቱት። ወታደር ለሚበላው 112 ብር አይደለም የሚሞተው፣ ለኢትዮጵያ ሕዝብ ነው። እኔ 530 ብር ነው 23 ዓመት አገልግዬ። መለስ ዜናዊ የሰጠኝ 245 ብር ጡረታ። ፍረዱ እናንተ። ስለዚህ ኢትዮጵያን ያገለገልን ኢትዮጵያን በክብር ያቆየን በመሆናችን እኔ ክብር ነው የሚሰማኝ። ስላደረጋችሁልኝ ስላላደረጋችሁልኝ አይደለም። ግን ህሊና ያላችሁ ኢትዮጵያዊ ነን የምትሉ ኢትዮጵያን በክብር የምትወዱ በፍቅር የምትወዱ ሰንደቅ ዓላማዋ ከፍ ብሎ እንዲውለበለብ ለዘላለም የምትመኙ ስሟ እንዳይቀነስ ክብሯ እንዳይወርድ የምትመኙ ኢትዮጵያውያኖች በሙሉ ለኢትዮጵያን ድረሱላቸው፣ ለጀግኖቹ ድረሱላቸው፣ ድረሱልን። በቃ ተዋርደናል፣ ወያኔ አዋርዶናል። አሁንም አንሺና ሰሚ አጥተናል፣ የለንም። እኔ ሁሉ ሰራዊት ታነሳላችሁ ብዬ አልጠይቅም። ግን እንደዚህ ታሪክ የሰሩትን ሰዎች ብታዩ ብትመለከቱ ክብሩ ለእናንተ ነው፣ ጸጋው ለእናንተ ነው፣ በረከቱ ለእናንተ ነው። ትመረቃላችሁ እና ይህንን ነው የማመሰላለፈው። እግዚአብሔር ደግሞ ይህን ሚዲያ ሰጥቶ እንደዚህ ለመተንፈስ በመቻል እግዚአብሔር ክብር ምስጋና ላቶ ደረጀ ክብረት ይስጥልን፣ እግዚአብሔር ይስጥልን። ስራ የተባረከ ይሁን። ምኞትን የምታሳካበትን ዘመን ሁሉ እመኝልሃለሁ። ከፍ ብለህ እንድትታይ በኢትዮጵያዊነት ኮርተህ ኢትዮጵያን የምታስቀድምበት መልክ ያዝከውም የኢትዮጵያን አርማ ነው። ኢትዮጵያዊነት አይደለም ኢትዮጵያዊነት። ይሄ ስም ሲጠራ ማነው ዛሬ ኦሮሞ ተብዬ አማራ ተብዬ ትግሬ ተብዬ መጠራት እኔ ሰከንድ ነው፣ ዘር ነው፣ ቋንቋ ነው። አሜሪካን ብንሄድ እኮ አንድ አሜሪካ ዋሪው ስትለው አያማን አሜሪካንስ ነው የሚለው፣ ብላክ ይሁን ህንዳዊ ይሁን ምናምን። ከዛ በኋላ ነው ኢንዌች ፕሮቪንስ ስትለው ቨርጂኒያ ካሊፎርኒያ ብሎ የሚለው። አሁን ኢትዮጵያ ውስጥ ማነው ስትባል እኔ አንድ ክልል አንድ ነኝ ሁለት ነኝ ነው ምን ይባላል። ኢትዮጵያ ቪዛውን ደግሞ ይጠቀሙበታል። አሜሪካን ሲሄዱ የኢትዮጵያ አርማ ተመቶለት፣ እዛ ሲሄድ ግን ኦሮሞ ነኝ ይላል፣ እዛ ሲሄድ አማራ ነኝ ይላል፣ እዛ ሲሄድ ትግሬ ነኝ ይላል። ይሄ አሳፋሪ ነው። እኛ ኢትዮጵያኖች ነን። አንድ ሰንደቅ ዓላማ አንድ የሞት ነው። አድዋ፣ ማይጨው፣ ካራማራ ከዛም ደርቡሽና ዮሐንስ የተረሸነው የኢትዮጵያ ሰንደቅ ዓላማ ነው። በትክክል እና ኢትዮጵያን እናንተም ኢትዮጵያዊ ሆናችሁ ነው ውጪ የምትኖሩ። ስለዚህ ትውልደ ኢትዮጵያኖች እኔ እውነት ልንገራችሁ ለዶክተር አብይ እኮ ከማኪያቶ ቀንሶ በታማኝ በየነ አማካይነት ማኪያቶ ቀንሶ ሰጥተዋል እኮ። ስለዚህ ለእኔ ለወንድማችሁ አባታችሁ በ75 ዓመት ተቸግሬ ችግር ላይ ለምኖረው አንዳንድ ሻይ የምትጠጡበትን ሂሳብ እንኳን ብትሰጡኝ እድሜ ልኬን ተደስቼ የምኖርበት። እርግጠኛ ሆኜ እነግሮታለሁ። ይህን ድምፅ የሚሰሙ ኢትዮጵያውያን በሙሉ ይደርስሎታል። ብዙ ነገር ይሰራል። ታሪክ ተቀይረው ደግሞ ከዚህ በላይ ምንም የለኝም። እናንተን እግዚአብሔር ይስጥልኝ። ጥበቡ በለጠና ደረጀ ዘወይንዬን ይጠብቅልኝ። አሜን። የኢትዮጵያ ሕዝብ ደግ ነው። የኢትዮጵያ ሕዝብ ብዙዎችን የሚያስቡ መልካም የሆኑ ሰዎች አሉና ይህን ውለታ የሚከፍሉ ይኖራሉ። በርካታ ልጆቾት አለን፣ ከጎንነን። ስለዚህ በኢትዮጵያዊነት እንረዳዳለን ብዬ ተስፋ አደርጋለሁ። በሚቀጥለው ደግሞ እንግዲህ ይሄን አይቻለው እንዲህ ተደርጎልኛል ብለው በምስጋና እንደሚመጡ እናስባለን። እግዚአብሔር ይረዳናል። ሰላምታ ልስጥ እንደው ተነስቼ እሺ በኢትዮጵያዊነት መድረክ ላይ ተገኝቼ ይህንን እድል አግኝቼ የውስጥ ብሶቴን የውስጥ ጀግንነቴን ለኢትዮጵያ ያበረከትኩትን ትልቅ በረከት ማንም የማያደርገውን አድርጌ ራሴን ለድህነትና ለልመና ያበቃው ጀግና ነኝ። ስለዚህ በኢትዮጵያዊነት ስም ደግሞ ዛሬ ቀርቤ ይህን ስናገር ለኢትዮጵያ ክብር ሰላምታ እሰጣለሁ። ኢትዮጵያ ለዘላለም ትኑር። ኢትዮጵያ ልጆቿንና ሀገሯን ይባርክልን። መድኃኔዓለም የመጣብንን መከራ ያርቅልን። ፍቅራችንን አንድነታችንን አያሳጣን። እግዚአብሔር ይስጥልኝ። እንግዲህ ሻምበል አበበ አለሙ እዚህ ድረስ መጥተው ታሪኮትን ኢትዮጵያዊነትን ስላካፈሉን ደረጀ ዘወይንዬ ሚዲያ ከልብ ያመሰግናል። ወደፊትም ከእርሶ ጋር ሆነን ማድረግ ያለብንን ማገዝ ያለብንን እናግዛለን። ውድ የደረጀ ዘወይንዬ ሚዲያ ተከታታዮች ዛሬ እጅግ አሳዛኝ ከሆነው ልብን ከሚነካ ከጀግናውና ኢትዮጵያ ወዳድ ከሆኑ የኢትዮጵያ ባለውለታ ታማኝ ከሆኑ አባታችን ሻምበል አበበ አለሙ ጋር ያደረግነው ውይይት እዚህ ላይ ይጠናቀቃል። እናንተም ይህን ታሪክ ሰምታችሁ
ለሌሎቹም በማካፈል በምትችሉት አቅም በሐሳብ በገንዘብ እንድታግዟቸው እንድታበረቷቸው አደራ እንላለን። ኢትዮጵያዊነት ታማኝ ነው። ኢትዮጵያዊነት መድረስ ነው። ኢትዮጵያዊነት መረዳዳት ነው። ኢትዮጵያዊነት አብሮነት ነውና ይህን እንድታደርጉ እንደዚሁም በአካውንታቸውም በስልካቸውም የሚቻላችሁን ሁሉ ጥረት እንድታደርጉ በመብርሃን ስም በኢትዮጵያ ሰንደቅ ዓላማ ስም ጥሪያችንን እናቀርባለን። በሚቀጥለው ደግሞ በፍኖተ አበው የእንግዳ አምድ ክፍላችን ሌሎቹን ይዘን እንመጣለን። እስከዛ ስትሄዱ የጎደሎ ሞልቶ የጠፋው ተገኝቶ ይጠብቃችሁ። የእግዚአብሔር ቸርነት የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት የጻድቁ አባቴ የአቡነ ሲኖዳ ተራዳይነት አይለየን። ሰላም ለኢትዮጵያ ይሁን። አሜን። ተክለ ሃይማኖት ጻድቅ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኑ ልጆች መሬቱን ከመነጠቅ አድኑልን። እኔም ናቡቴ ነኝ። 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 ከወይንዬ ገዳም የወይን በረከት ተካፈሉ። በኢትዮጵያዊ ኮከብ ሐዋርያ በአቡነ ተክለ ሃይማኖት በ12ኛው መቶ ክፍለ ዘመን የገደሙት የወይንዬ አቡነ ተክለ ሃይማኖት ገዳም የተሰጠውን የልማት መሬት በገንዘብ እጦት ምክንያት ሊነጠቅ ስለሆነ ናቡቴ ለንጉሡ የአባቴን ርስት የወይን ቦታን አልሰጥም እንዳለ ሁሉ እኔም ለገዳሜ ናቡቴ የናቡቴ ልጅ ነኝ በሚል መሪ ቃል ልዩ የገንዘብ ማሰባሰቢያ መርሃ ግብር መጋቢት 20 2018 ዓ.ም ከምሽቱ 1 ሰዓት በተለያዩ ሚዲያዎች ቀጥታ ስርጭትን አዘጋጅቷል። በቀጥታ ስርጭት በደረጀ ዘወይንዬ ሚዲያ፣ በሎዛ ሚዲያ፣ በቋንቋይነሽ ሚዲያ፣ በንቁ ሚዲያ እንዲሁም በተለያዩ ቲክታከሮች በቀጥታ ስርጭት መጋቢት 20 2018 ዓ.ም ከምሽቱ 1 ሰዓት ጀምሮ አዘጋጅተናል። እርሶም ናቡቴ የናቡቴ ልጅ ነዎትና በዚህ ቅዱስ ዓላማ ይሳተፉ። ናቡቴ የአባቶችን ርስት የወይን ቦታን አልሰጥህም አለ። አንደኛ ነገሥት ምዕራፍ 20 ቁጥር 6። አዘጋጅ የወይንዬ አቡነ ተክለ ሃይማኖት ገዳምና ማኅበረ ወይንዬ አቡነ ተክለ ሃይማኖት። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት